የወደቀ ሰው ቀለም የለውም፣ ዘር የለውም፣ ሃይማኖት የለውም፣ ወንድምህ ነው። ስለዚህ የተጎዳ ሰው ስታይ ሃይማኖት ምንድነው ብለህ አንገቱን አይተህ ወይም የሚሰግድበትን አይተህ አይ አንተ ከኔ ጋር ስላልሆንክ አላገለግልህም ብለህ የማይካሄድ አንተ ሰው አይደለም። ወጣትነትና የሃይማኖት አባትነት እንዴት የሚገለጽ ነው? አባትም ሆነ ወጣትም ሆነ አባት ብትሆን አይ እኔ እድሜ ወጣት ስለሆነ የአባትነት ክብሬና ኃላፊነቴን ጥዬ ልጆቼን ሜዳ በትናለሁ አትልም። ኳስ የምጫወት ነበር ብለዋልና እግር ኳስ አጥቂ ነበሩ፣ ተከላካይ መረብ ኳስ የሚጫወት ቴብል ቴኒስ በጣም የሚጫወት ነበር፣ በጣም ወድ ነበር። አሁንም እጫወታለሁ እድሉ ሳገኝ። 91 በ92 ለቻ ወረዳ በዞን ደረጃ ጨዋታ ተጫውቻለሁ አስታውሳለሁ። የቻ ወረዳ ማሸነፍ ዋንጫ እንደበላም አስታውሳለሁ። እና ረጅም ስለነበርኩ ብቻ ሳይሆን ጨዋታው ደስ ያለኝ። ስለዚህ አሁን እንኳን አልጫወትም። በዛን ዘመን በተለይ በስማሽ በጣም የሚጫወት ሰላም እንዴት ናችሁ? የሃሪ ፖድካስት ተጀመረ። ዛሬ ከስቱዲዮ ወጣ ብለን በጣም በተለየ እንግዳ በመባረክ በመማር ቀን ውስጥ እናሳልፋለን። ስለሚኖረን ጊዜ ሁሉ እጅግ አድርገን እናመሰግናለን። አባ በጣም እናመሰግናለን። እነዚህ ሁለት ፎቶዎች ሊቀ ጳጳስ ፍራንሲስ አሉ፣ ሊቀ ጳጳስ ሌዮ አሉ። እስቲ ስለ የነበረው ከፎቶ ከሁለቱም ጋር ደግሞ እየተጨባበጡ ነውና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቤተክርስቲያናችን እንግዲህ አስተምሮ የርዕሰ ሊቃነ ጳጳሳት የሚባሉ በሮም መቀመጫቸው ያደረጉ የቤተክርስቲያናችን አባት መንፈሳዊ እረኛችን አሉ። እነዚህን አባቶች ማግኘት ትልቅ መባረክ ነው። እንግዲህ እንደኛ ቤተክርስቲያን አስተምሮ በጴጥሮስ ወንበር ተተኪ ሆነው በቤተክርስቲያን በልዩ ጸሎት የሚሾሙ በእግዚአብሔር የሚባረኩ የክርስቶስን ቤተክርስቲያን የሚያስቀጥሉ በምድር ላይ ያሉ የጴጥሮስ ተተኪዎች። እንግዲህ ጴጥሮስ የሐዋርያት አለቃ ሆኖ የተሾመ አባት ነው እና በሱ እግር ተተክተው በሱ ወንበር ቤተክርስቲያን የሚኖሩ አባቶች ናቸው። ስለዚህ እኔም በተለያዩ አጋጣሚዎች በህይወቴ 4 ርዕሰ ሊቃነ ጳጳሳትን ሰላምታ የማቅረብ የመባረክ እድል አግኝቻለሁ። ሮም በምማርበት ጊዜ የነበሩ ርዕሰ ሊቃነ ጳጳሳት አሁን በህይወት የሉም። ቅዱስ ተብለዋል። ቅዱስ ዮሐንስ ጳውሎስ ዳግማዊ ነበሩ፣ ጆን ፖል II። ከዛ በኋላ ከሳቸው በኋላ ደግሞ እሳቸው ካረፉ በኋላ የተሾሙ ቤኔዲክት 16ኛ የሚባሉ ደግሞ ርዕሰ ሊቃነ ጳጳሳት ነበሩ። እሳቸውም እንደዚሁ ትምህርቴን ጨርሼ ወደዚህ ከመመለሴ በፊት እሳቸውንም ቡራኬ ተቀብዬ ነው ወደ አገልግሎት የተመለስኩት። አሁን ደግሞ በተለያዩ አጋጣሚዎች እኔ በአገልግሎት በነበርኩበት በተለይ በብሔራዊ ካቶሊክ ቤተክርስቲያን ጳጳሳት ጉባኤ ጽሕፈት ቤት በነበርኩበት ጊዜ ርዕሰ ሊቃነ ጳጳሳት ፍራንሲስኮስ የዛሬ 7-8 ወር አካባቢ ወደ እግዚአብሔር የተመለሱ አባታችን፣ እሳቸውን በተለያዩ አጋጣሚዎች አግኝቻቸዋለሁ። መጨረሻ ያገኘኋቸው እዚህ ፎቶ ላይ የምታዩት የባለፈው የዚህ ሰኔ ሳይሆን የባለፈው ሰኔ ወር በ2016 ዓ.ም የኢትዮጵያ ጳጳሳት ሁላችንም በ5 ዓመት አንዴ የመላው ዓለም ጳጳሳት ሄደው እዛ የቅዱሳን ጴጥሮስ ወጳውሎስ መቃብር ይጎበኛሉ። ቪዚታ ሊሚና ይባላል እና በሮም ካሉ የካቶሊክ ቤተክርስቲያን ተቋማት ጋር ውይይት የምናደርግበት፣ ለርዕሰ ሊቃነ ጳጳሳት ያለን ህብረትና ልጅነት የምናረጋግጥበት፣ የሁለቱ ቅዱሳን የጴጥሮስና የጳውሎስ መቃብር የምንጎበኝበት በየ5 ዓመቱ ፕሮግራም አለና ስለዚህ ያንን ፕሮግራም ማድረግ ሮም ሄደን ነበረ። ስለዚህ ከእሳቸው ጋራ ለ2 ሰዓት የቆየ የኢትዮጵያ ቤተክርስቲያን የተመለከተ ኢትዮጵያ እንዳገር የተመለከቱ ጉዳዮችን ያነሳን ስንወያይበት የነበረ ቀን ነው። በዛ ቀን ነው እንግዲህ እሳቸውንም ያገኘኋቸው። ጵጵስና ሹመትም የሰጡኝ እሳቸው ናቸው። ቅባቱ ሳይሆን ለቤተክርስቲያን ጳጳስ ሆነው ሆኜ እንዳገለግል የመረጡኝ የሾሙኝ እሳቸው ናቸው። ጵጵስናው ስርዓተ ጵጵስናው እዚህ በጉራጌ ነው የተከናወነው በሊቀ ጳጳሳችን በካርዲናል ብርሃነ ኢየሱስና በሌሎች ጳጳሳት አቡነ ሙሴንም ጨምሮ። እሳቸው ደግሞ እንግዲህ እግዚአብሔር ፍቃድ ሆኖ ካገኘናቸው ከተወሰኑ ወራት በኋላ ከዚህ ዓለም ድካም አርፈው በእግዚአብሔር መንግስት ይገኛሉ። እሳቸው ከደሞ ካረፉ በኋላ የተሾሙት ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለሁለተኛ ጊዜ አግኝቻቸዋለሁ። ይሄ የመጀመሪያ ጊዜ ስንገናኝ ነው። ይሄም
ግንቦት 8 አካባቢ እሳቸው በተመረጡ በተወሰኑ ቀናት በኋላ በሮም ሌላ ጉዳይና ጉባኤ ስለነበረ ለዛ ሄጄ በነበረበት የመጀመሪያው አደባባይ ወጥተው ህዝብን ሲባርኩ ወይም ደግሞ የተመረጡ ቀን ሳይሆን የተሾሙ ቀን ሳይሆን በሮብ ሁል ጊዜ በዓለም ደረጃ ከመላው ዓለም የመጡ ክርስቲያኖች መንፈሳዊ ትምህርት የሚያስተምሩበት ቡራክ የሚሰጡበት ፕሮግራም አለ፣ ኦዲየንሳ የሚባል እና በዛ ፕሮግራም ላይ ከተለያዩ ክፍለ ዓለማት በተለይ ደግሞ የምስራቅ ስርዓት ተከታይ ከሚባሉ ካቶሊካውያን ሀገራት የመጣን ጳጳሳትን ቡራኬ ተቀብለናል። የዛን ጊዜ ነው የተነሳ ነው ፎቶ። ያን ጊዜ ልዩ የሚያደርገው አሁን በእጄ የያዝኩት መስቀል እሳቸው ባርከውታል። ምክንያቱም የጠየቅኳቸው ምንድነው ይሄ መስቀል ህዝቤን የሚባርክበት መስቀል ነው፣ ስለዚህ ሰው ይባርኩት፣ እኔ በዚህ መስቀል ይባርኩኝ ብያቸው እውነትም ባርከውኝ ህዝቤንም እየባረኩበት ያለው ነው። ሁለተኛው የዛሬ 3 ሳምንት አካባቢ እንደዚሁ ጥቅምት ወር ውስጥ ሮም ነበርኩኝ። በዚያም አጋጣሚ ሮብ ዕለት በሚያስተምሩበት ትምህርት ላይ ተገኝቼ የእሳቸውን ቡራኬ ተቀብያለሁ። በዛ ጊዜ የሚሆን ሌሎችን ጳጳሳት ስናገኛቸው የምንላቸው ኢትዮጵያ ቅድስት ሀገር ነች፣ ኢትዮጵያ የመልካም ሰዎች ሀገር ነች። ነገር ግን እስከዛሬ ድረስ የርዕሰ ሊቃነ ጳጳሳት ጉብኝት እድል ስላላገኘ መጥተው ህዝቦትን ቢጎበኙ፣ ህዝቦትን ቢያበረቱ፣ በእምነት ቢያጸኑ የሚል ጥያቄ ነው ለእሳቸውም ለርዕሰ ሊቃነ ጳጳሳት ፍራንሲስኮስም ያቀረብኩላቸውና እግዚአብሔር በፈቀደ ጊዜ ልጆቻችን በያሉበት ሄደን እንጎበኛለን፣ ኢትዮጵያ መምጣት እናስባለን የሚል ሀሳብ ሰጥተው ነው የተለያየ ነው። ስለዚህ እነዚህ 2 ፎቶዎች ለእኔ ታሪካዊ ፎቶዎች ናቸው። ጳጳስ ከሆንኩ በኋላ የተነሳዋቸው ፎቶዎች ናቸው። ፎቶ ይሄ የሁሉ ታሪክ ያለው አይመስልም። ሌላው እግረ መንገዱ ቀለበት ያደርጋሉና አድርገዋልና ሃይማኖታዊ ትርጉሙ ምንድን ነው? እንግዲህ በቤተክርስቲያን አስተምሮ መሰረት ጳጳስ የተለያዩ ከአልባሳት ጋርም ይሁን ከስልጣን ጋርም የሚገናኙ የሚጠቀሟቸው ንዋያተ ቅድሳት አሉ። ከንዋያተ ቅድሳቶቹ አንዱ ዘውድ ነው። ዘውድ እንግዲህ የአክሊል ነው አይደለም? የእሾህ አክሊል ክርስቶስ ደፍቶ የሰው ልጅ አድኗል በመስቀል። ስለዚህም የተሸከምነው ኃላፊነት መስዋዕትነት ያለበትም ቢሆን ትልቅ ኃላፊነት መሆኑ የአባትነት የእረኝነት እንግዲህ በቤተክርስቲያን ውስጥ የተጠመቁ ክርስቲያኖች አስተማሪ ናቸው፣ መሪዎች ናቸው፣ ቀዳሾች ናቸው። ስለዚህም የእረኝነት ስልጣን ከሱ ጋር ይገናኛል። በትረ ኖላዊ እንይዛለን። ይህም የእረኝነት ስልጣን መገለጫ ነው። ቀለበት ደግሞ ለቤተክርስቲያን ያለን ታማኝነት ምንገልጽበት ነው። ልክ የሚጋቡ ሰዎች ቃል ኪዳናቸውን በምልክትነት የሚያደርጉት ቀለበት እንዳላቸው ሁሉ በካቶሊክ ቤተክርስቲያን ጳጳሳት ከቤተክርስቲያናቸው ጋር ከሀገር ስብከታቸው ጋር ያላቸው አንድነትና ህብረት የሚገልጹበት ይሄ ቀለበታቸው ነው። ለእግዚአብሔር ያላቸው ታማኝነት፣ ለቤተክርስቲያናቸው የገቡትን የእረኝነት አገልግሎት በታማኝነት ለመወጣት የገቡትን ቃል የሚያሳያቸው ኃላፊነታቸውን የሚገልጹበት ቀለበት ነው። ስለዚህ እድሜ ልካቸው ይሄ ቀለበት ከነሱ ጋር ነው የሚኖረው እና እኔም የምድብር ሀገረ ስብከት ጳጳስ ሆኜ ስሾም የመረጥኩት አንድ ራዕይን የምገልጽበት እንግዲህ ሎጎ ተብሎ በተራ ቋንቋ ሊገለጽ ይችላል። መሪ ቃል ብለን የምንጠራው ነው። በጎቼን ጠብቅ የሚለው የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ የተጻፈውን መልካም እረኛ ሆኜ በመልካም እረኝነት ህዝቦቼ ካቶሊካውያንም እኔ በማገለግልበት ሀገረ ስብከት ያሉ ህዝቦችን በአባትነት በመልካም እረኝነት የተራበውን እያየው የተጎዳውን እያየው የእግዚአብሔር ቃል የጠማውን እያየው ያንን በመልካም አባትነትና ወደ መልካምነት ወደ አንድነት እንግዲህ እረኛ ይሰበስባል፣ እረኛ ያስታርቃል፣ እረኛ አንድ ያደርጋል፣ እረኛ የተሻለውን ነገር ለልጆቹ ህይወቱንም እንኳን አሳልፎ ይሰጣልና የመልካም እረኛ እንግዲህ ኢየሱስም ራሱ የሚያስቀምጠው እኔ መልካም እረኛ ነኝ፣ በጎቼ እኔን ይከተሉኛል ነው የሚለውና ድምፄን ይሰማሉ፣ እኔም አውቃቸዋለሁ። ስለዚህ እኔ እንዳገለግልበት የተሾምኩበት አካባቢ መንፈሳዊ አባት ነኝ። ስለዚህ መንፈሳዊ አባትነት ለካቶሊካውያን ብቻ አይደለም፣ ህይወቴን የሰጠሁት ለካቶሊካውያን ብቻ አይደለም። የመጀመሪያ ለወንጌል አገልግሎት ነውና ወንጌል ደግሞ ለሁሉም ነውና
መልካምነት ለሁሉም ስለሆነ ስለዚህ ያንን መልካም እረኝነት የምገልጽበት ምልክትም አለበት። ያንን እንግዲህ የበግ ምልክት አለ፣ መስቀል አለ፣ የመልካም እረኛ። ከዚያም ባሻገር ደግሞ እንግዲህ ኢየሱስ የዓለም ኃጢአት የሚያጠፋ በግ መሆኑን የሚገልጽ ቀለበት ምልክት ነው ያለውና ይህን ትርጉም አባትነቴ እንደው ለካቶሊካውያን ብቻ አይደለም ብለዋልና ቅድም ያው ቀደም ባለው ንግግራችንም ስናነሳ ነበረ ቀድሞ የካቶሊካዊት ቤተክርስቲያን አባት የነበሩት አባ ፍራንሷንም ጨምሮ እንደው በቅርብ ጊዜም የተለያዩ አካባቢዎች ተዘዋውረው የውሃ ፕሮጀክቶችን የተለያዩ የልማት ስራዎችን ሲሰሩ ያለው እና ከዚህ ጋር አንዱ መገለጫው ነው የሌሎችም ሃይማኖት ኃላፊነት ተከታዮች ኃላፊነት እንዳለቡ። እንግዲህ ትልቁ አባታችን እግዚአብሔር ነው። እኛ እግዚአብሔር ልጆች ነን። እረኛ የሚያደርገን የመረጠን የሾመንም እግዚአብሔር ነው። እግዚአብሔር የሁሉ አባት ነው። እግዚአብሔር አያዳላ፣ የኃጢአተኛውም የጻድቁ። ቃሉም እንደሚነግረን እኮ እግዚአብሔር ለኃጢአተኛውም ለጻድቁም ዝናቡን ያዘንባል፣ ፀሐዩን እኩል ያወጣላቸዋል። በሐዋርያት ሥራ ምዕራፍ 10 ቁጥር 34 ላይ ቅዱስ ጴጥሮስ የሚናገረው መልእክት አለ። ይህ መልእክት ምንድን ነው የሚለው መሰላችሁ? በእውነት እግዚአብሔር እንደማያዳላ አወቅኩ። የየትኛውም ሀገር ሰው ቢሆን እውነትን የሚያደርግና ትክክል የሆነውን ነገር የሚያደርግ ከሆነ እግዚአብሔር ይቀበለዋል። ስለዚህ እግዚአብሔር አባት የማያዳላ ከሆነ አንተ ጀርመናዊ ነህ፣ አንተ ጥቁር ነህ፣ አንተ አፍሪካዊ ነህ፣ አንተ ኤዥያዊ ነህ እያለ እግዚአብሔር አያዳላም። አንተ እስላም ነህ፣ አንተ ክርስቲያን ነህ፣ አንተ ኦርቶዶክስ ነህ፣ አንተ ካቶሊክ ነህ እያለ እግዚአብሔር አያዳላም። ለእስላሞቹ መንደር ይዝነብ፣ ለክርስቲያኖቹ መንደር አይዝነብ የሚል አምላክ አይደለም ያለ። ለሁሉም የሰው ልጅ እኩል ክብር የሰጠ አምላክ ነው። ስለዚህ የእሱ ልጆች ከሆንም አዎ በቀጥታ የስብከተ ወንጌል ጉዳይ በቀጥታ የእምነት ጉዳይ ሲመለከተኝ ለካቶሊካውያን ነኝ አባትነቴ፣ እረኝነቴ። ምክንያቱም ለእነርሱ ቅዳሴ ቀድሳለሁ፣ ለእነርሱ አናዝዛለሁ፣ ለእነርሱ የእግዚአብሔርን ቃል አስተምራለሁ፣ እውነትን እነግራቸዋለሁ፣ ከእግዚአብሔር መንገድ እንዳይወጡ አስተምራቸዋለሁ። እረኝነት ይሄ ብቻ ነው ወይ? ሰው መውደድ እኮ እረኝነት ነው። ስለዚህም ወገኔ ወንድሜ እስላም ስለሆነ ወይም ወገኔ ወንድሜ ኦርቶዶክስ ስለሆነ ልጅ አይደለህም፣ አባት አይደለሁም፣ ወንድም አይደለሁም ብሎ በእምነት ጉዳይ ላይ ልንወያይ እንችላለን፣ ልንነጋገር እንችላለን። የማምነው ነግረዋለሁ፣ አንተ የምታምነውን ትነግረኛለህ። ግን እግዚአብሔር የሰጠኝ ክብር ግን በቤት የታሰረ በግድግዳ የታጠረ አይደለም፣ በድልድይ የተገነባ ነው። ስለዚህ በየትኛውም ቦታ ካቶሊክ ቤተክርስቲያን የምትሰራቸው ስራዎች ዓላማቸው ይሄ ነው። ከቤተክርስቲያን ግድግዳ ባሻገር ውጭ ያሉ ወገኖቻችን ልጆቻችን ናቸው። እኛ አባታቸው ነን፣ ወንድሞቻችን ናቸው። ምክንያቱም እግዚአብሔር በአምሳሉ የፈጠራቸው ክብር ያላቸው ክርስቶስ ደሙን ያፈሰሰላቸው ናቸው ብለን ምናምን ትምህርት ቤት እንገነባው ዝም ብሎ እኮ አንድና አንድ ሁለት ነው ለማለት ባል አይደለም። ጤና ተቋም ውስጥ የምንሄደው ሕክምና መርፌ ወቅተን መድኃኒት ሰጥተን ለማዳን ብቻ አይደለም። አንተ እግዚአብሔር የፈጠረ ክቡር ሰው ነህ፣ ሙሉ ሆነ እንደፈጠረ ሙሉ ሆነ መኖር አለብህ፣ ክብርህ ነው መብትህ ነው ብለን ለመንገርም ጭምር ነው። ይሄ ለኛ ወንጌል ነው። ስለዚህ ሐኪም ቤት ከፍቼ ህሙማንን ሳክም አንተ ሙስሊምን አላክምህም ምል ከሆንኩ አባት አይደለሁ። ለካቶሊኩ እንደማስበው ለሙስሊሙም እኩል ማሰብ አለብኝ፣ ለወንጌላዊውም እኩል ማሰብ አለብኝ፣ ለኦርቶዶክስም እኩል ማሰብ አለብኝ። የእግዚአብሔር ልብ ይሄ ነው የሚመኘው። ስለዚህም በየሄድንበት ቦታ የመጀመሪያው ተልኳችን እውነትን መናገር፣ የእግዚአብሔርን ቃል መመስከር እንደሆነ ያንንም እንደያዝን ሆኖ ነገር ግን ሰዎች በልዩነቶቻቸው መልካም ነገር አብረው ሊሰሩ ይችላሉ፣ የሚገባቸው ክብር ሊያገኙ ይችላሉ። ስለዚህ በምንሄድበት ቦታ ትምህርት ቤትም ስንገነባ፣ ጤናም ስንገነባ ሰዎች ይሄ የእግዚአብሔር ቤት ነው፣ እግዚአብሔር ያከበራችሁ ሰዎች ናችሁ፣ እንደኛ አይነት ሃይማኖት ባይኖራችሁ ክብራችሁ የቀነሰ አይደለም። ካቶሊክ ባትሆኑ የሰውነት ክብራችሁ የቀነሰ አይደለም፣ በእግዚአብሔር ፊት ያላችሁ ክብር የቀነሰ አይደለም። አዎ ሌላ እምነት ነው ያላችሁ፣ ግን እምነታችሁን አክብረን ልናገለግላችሁ ግን መንፈሳዊ ግዴታችን ነው።
ይህን ነው የምናስተምረው። ስለዚህ በቅርብ ጊዜ አንድ ወደ ጌታ ወረዳ አካባቢ ፉቻሬ ቀበሌ አንድ አዲስ የመጠጥ ውሃ እንጀምራለን እና ለዚያ የመሰረት ድንጋይ ለማስቀመጥ የዛሬ ምናልባት 2 ሳምንት አካባቢ እዛ ይደርሰን ነበረ። አብዛኛው ማህበረሰቡ የሙስሊም ተከታይ ነው። ቅድም እንዳልነው እኛ ዘርን፣ ሃይማኖትን፣ ቋንቋን፣ ጾታን ተከትለን አይደለም የምናገለግለው። እግዚአብሔር እንደዛ ስለማያደርግ ማለት ነው። የእግዚአብሔር ልጆች እስከሆን ድረስ ቅድም ባልነው ፍልስፍና መሰረት ለሰው ልጅ ክብር መጠንቀቅ ስላለብን፣ በተለይ ደግሞ በድህነት የሚኖሩ ወገኖች የእግዚአብሔር ክብር የሚገለጸው በእነሱም ስለሆነ ክርስቶስ ለተራበ ወንድም ስታበላ እኔን እንዳበላ ቁጠረው ብሎ ስለሚነግረን ድህነት ሃይማኖት የለውም፣ ድህነት ዘር የለውም፣ ድህነት ቋንቋ የለውም። ስለዚህ ይህንን ስናደርግ በዛ ቦታ ላይ ተገኝተን ያስተላለፍኩት መልእክት ይሄ ነው። ለአባቶችም ለእናቶችም በጣም እንግዲህ ብዙ ውሃ የጠማው ህዝብ እንዴት በጉጉት ልማትን እንደሚፈልግ ያየንበት መድረክ ነበር። ብዙ ተማሪዎች፣ ብዙ ወጣቶች፣ ብዙ እናቶች፣ ብዙ አባቶች፣ ሽማግሌዎች ተሰብስበው እልል እያሉ ነው የተቀበሉ። ለረጅም ዘመን ውሃ የጠማቸው ሩቅ እየሄዱ ውሃ ሲቀዱ የነበሩ አባቶችና እናቶች ናቸውና የዛሬ 5 ዓመት መንግስት እዛ አካባቢ ትልቅ ጉድጓድ ቆፍሮ የማስፋፋት ስራ ሳይሰራ ቆይቶ ስለነበረ በወረዳው መንግስት አስተባባሪነትና ጥያቄነት ያንን ፕሮጀክት አሁን ለመጀመር ዝግጅት ጨርሰን ስራ እየጀመርን ነው። በዚህ ዕለት እንግዲህ በነበረው መድረክ ላይ ንግግር ስናደርግ ለአባቶች የነገርኳቸው ይሄን ነው። ለእናቶችም እኛ የመጣ ነው እዚህ ካቶሊክ ሁኑ ልንላችሁ አይደለም፣ የካቶሊክ እምነት ወንጌል ስሙ ልንላችሁ አይደለም። እኛ ይዘን የመጣ ነው በእምነታችንና በወንጌሉ አስተምሮ መሰረት ወንድማማችነት ጸጋ ነው። ስለዚህ ውሃ ብቻ አይደለም ይዘን የመጣ ነው፣ ወንድማማችነትን። እነዚህ እንግዲህ ውሃውን እንድንሰራ ገንዘብ የሰጡን ፈረንጆችም ከኛ ጋር ነበሩና እነዚህ ሰዎች ቋንቋችን አያውቁ፣ ባህላችን አያውቁ፣ ሃይማኖታቸው የብዙዎቻችን እዚህ የምንገኝ ሰዎች ሃይማኖት አይደለም፣ ግን ለሰው ልጅ ባላቸው ፍቅርና ክብር ገንዘባቸውን ይዘው መጥተው ለእኛ እኛ ከማሰባችን በላይ እነሱ ለውሃ አስበውን እንተዋል። ስለዚህ ወንድማማችነት ድንበር የለውም፣ ሃይማኖት የለውም፣ ቋንቋ የለውም። ስለዚህ ይዘን የመጣ ነው መልእክት እንደ ድሮ አባቶቻችን በፍቅር በአብሮነት እንኑር። አሁን ያለንበት ሁኔታ ይሄንን ይገልጻል ወይ ነው ያልኳቸው። አሁን በጉራጌ ማህበረሰብ መካከል እስላሙ ክርስቲያኑን ያቅፋል ወይ? ክርስቲያኑ እስላሙን ያቅፋል ወይ? እየተቃቀፍን ነው ወይ የምንኖረው? ወይስ ጎጆአችንን ዘግተን የእነርሱና የኛ መንደር ብለን ወይም ደግሞ ቤት ብለን ነው የምንኖረው? ይሄ ነገር የትላንትና አባቶቻችን ያስተማሩን ግን እምነትን አክብሮ ማንነትን አክብሮ ወንድም መሆን ይቻላል፣ ወዳጅ መሆን ይቻላል፣ ዘመድ መሆን ይቻላል፣ አብሮ መውጣት መግባት ይቻላል፣ መመካከል ይቻላል። ስለዚህ ይሄንን መልእክት ይዘን የመጣ ነው ብለን ነው የነገርናቸው። ከዛም በኋላ በነበሩ ውይይቶች ከአባቶችም ጋር ይሄ መልእክት ትልቅ መልእክት እንደሆነ ትውልዱ ሊነጋገርበት የሚገባ መልእክት እንደሆነ ያሳሰቡን አባቶችም በዛ ሁኔታ አጋጥሞናል እና በቀጣይነትም በምናደርጋቸው ስራዎች በቃል ብቻ ማለት ነው ተግባሮቻችን እንደዚሁ የሚገልጹት። ስለዚህ በትምህርት ቤቶቻችን የምታዩቸው ካቶሊካውያን በቁጥራችን በጣም አናሳ ነው። እንደ ሀገርም እንደ ጉራጌ አካባቢ ምንም እንኳን በዓለም ቅድሚያ ያለው ከ1.4 ቢሊዮን ህዝብ በላይ ያለው ቢሆንም በኢትዮጵያ ደረጃ በቁጥራችን አናሳ ነው። ግን ያ ማለት ሐዋርያዊ ተግባራችን ማህበራዊ አገልግሎታችን ቀነሰብን ማለት አይደለም። ዓላማችን ያ የምናምነውን እምነት በፍቅር ስንኖር የሰው ልጅን ክብር ጠብቀን የሰው ልጅን መብት አክብረን ማንም ወንድሜ ሊሆን እንደሚችል ተረድቼ ልክ እንደ ኢያሪኮ ሲሄድ የተገደለው እንግዲህ ታውቁታላችሁ በወንጌል አይደል በሉቃስ ምዕራፍ 10 ላይ ደጉ ሳምራዊ ታሪክ የደጉ ሳምራዊ ታሪክ ይሄን ነው የሚያሳየው። የወደቀ ሰው ቀለም የለውም፣ ዘር የለውም፣ ሃይማኖት የለውም፣ ወንድምህ ነው። ስለዚህ የተጎዳ ሰው ስታይ ሃይማኖት ምንድን ነው ብለህ አንገቱን አይተህ ወይም የሚሰግድበትን አይተህ አይ አንተ ከኔ ጋር ስላልሆን ካላገለግልህም ብለህ የማይካሄድ አንተ ሰው አይደለም። ስለዚህ በዚያ መንፈስ ነው የምናገለግለው። ስለዚህ እኔ የጀመርኩት ጉዳይ ሳይሆን የቤተክርስቲያኔ የእምነት በፍቅር ላይ ስራ ላይ ማዋል ኃላፊነት ነው። እርሶን ለመጀመሪያ ጊዜ ያየሁት ቴሌቪዥን ላይ ነው። የኮቪድ ወረርሽኝ ተከስቶ የጸሎት ፕሮግራም ተብሎ ይመስለኛል ስካይላይት ሆቴል ነበረ እና እዛ ላይ ካነሱትም ሀሳብ ጋር ስለሚያያዝ ነው። የመጀመሪያውን ጸሎት ታደርግ የነበረችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነበረች እና እርሶ ያኔ በጣም በተመስጦ ሆነው ሲጸልዩ ይታዩ ነበረ።
እንደ አጋጣሚ ካሜራም አቅርቦ ሲያሳዩት ነበርና እንዴት ነው እንደዛ ያንን ስሜት ቢገልጹልኝ ብዬ ነው። እንግዲህ የዛን ጊዜ በመሰረቱ ሸራተን ነበር ፕሮግራም የተዘጋጀው ነበር። ቡናው እየቀዘቀዘ ነው። አይጨርሱ ሸራተን ነበር ፕሮግራም የተዘጋጀውና እንግዲህ ኮቪድ ልቡን ያለካው ሰው የለም፣ ያላስደነገጠው ሰው የለም። ሁሉም ወደ እግዚአብሔር ተስፋ እንዲያደርግና በፈጣሪ እንዲማጸን ሁሉም ወደ ቤተክርስቲያንና ወደ መስጊድ የሄደበት ጊዜ ነበርና ያ ፕሮግራም እንግዲህ ሲዘጋጅ እኔ አጋጣሚ ሆኖ የኢትዮጵያ ካቶሊክ ቤተክርስቲያን የጳጳሳት ጉባኤ ዋና ጸሐፊ ሆኜ በቀጥታ ጉዳዩን ከሊቀ ጳጳሳችን ከካርዲናል ብርሃነ ኢየሱስ ጋር ቀጥሎ ይመለከተኝ ስለነበረ በአጠቃላይ በሚደረጉ ሀገራዊ ጉዳዮች ላይ በቀጥታ ሳተፍ ነበር። ስለዚህ በሃይማኖት ተቋማት ጉባኤ ያ ጸሎት ሲዘጋጅ ሁላችንም በታላቅ የጸሎትና የተስፋ መንፈስ ለህዝባችን ፈጣሪ መዳንን እንዲልክ መከላከልን እንዲልክ ከክፉ እንዲሰውረን የምንጸልይ በሚል ነበር ፕሮግራሙ የተዘጋጀው እና ቅድም ባልኩት መንፈስ ነው። እኔ ሰዎች ሲጸልዩ የትኛውም ወገን ይሁኑ እግዚአብሔርና ፈጣሪ ነው የሚያመልኩት። በእኛ ቤተክርስቲያን በመስጊድም ስታልፉ የሚያምኑ ወንድሞችና እህቶቻችን የሚጸልዩበት ቦታ ነው፣ ክቡር ነው። ቤተክርስቲያንም ካያችሁ የኦርቶዶክስን ቤተክርስቲያን ስታዩ እንደ ባህላችን እንደ ሃይማኖታችን ክቡር ያለው ቦታ መሆኑን እንደውም ሰግደን እንለፍ። ወንጌላውያንም የሚያመልኩበት ቤተክርስቲያን ወንድሞቻችን የሚያመልኩበት ቦታ ነው፣ ክቡር ቦታ ነው። ስለዚህ የኛ ቤተክርስቲያን ስላልሆነ ክብር የለውም ብላችሁ እንዳታስቡ ብለን ነው ልጆቻችን የምናስተምረው። ስለዚህ የትም ቦታ ላይ በሚጸለይበት ቦታ እኔ የማየው ነገር ሰዎች ከእግዚአብሔር ጋር ሲገናኙ እኔም ከእግዚአብሔር ጋር የምገናኝበት እድል ይፈጥርልኛል። ይሄ ነው መነሻው። በዛን ጊዜ እንግዲህ የነበረው ምን አሁንም ቢሆን ከጥንትም ቤተሰቦቻችን ያስተማሩን በየትኛውም ቦታ እግዚአብሔር በሚመለክበት ቦታ ብትገኝ ነፍስህን ወደ እግዚአብሔር ከፍ አድርግ ነው። ከኔ ጋር እኩል የሚጸልዩ ሰዎች ስላልሆኑ እኔ በምጸልይበት መንገድ ስለማይጸልዩ ብዬ ሰው እነሱ ሲቆሙ ነው አልቀመጥም፣ ወይም እነሱ ሲቀመጡ ነው አልቆምም። ስርዓታቸውን ጠብቄ የምችለው ጸሎት ከሆነ አብሬ እጸልያለሁ። በዛን ጊዜም የነበረው ይሄን ነው። የኦርቶዶክስ አባቶች ሲጸልዩ የነበረው እኛ የምንጸልየው ጸሎት ነው፣ እኛ የምንጋራው ጸሎት ነው። ስለዚህ ቅድም ያልኩ ነው ድዋም ሲያደርግ አንድ ሙስሊም አባት የዛን ቀን አስተውለ ከሆነ ምናልባት ሀጂ ሙፍቲ ኢድሪስ ነፍሳቸውን እግዚአብሔር በገነት ያሳርፈውና ድዋ ሲያደርጉ በዚያው መጠን ነበር መንፈሴ እግዚአብሔር ጋር ተደርሰው የነበረው እና ስለዚህ ጸሎት ወደ ፈጣሪ የሚያደርስ ነው። ያ ጊዜ ግድቦች፣ አጥሮች ይፈርሳሉ፣ ድልድዮች ናቸው የሚመጡት። ምክንያቱም ፈጣሪ አንድ ነው። እኛንም በተለያየ መንገድ ብንገልጸው በተለያየ መንገድ ብንረዳው እንጂ እነዚያ ጸሎቶች ሁሉ አንድ ፈጣሪ ጋር ነው የሚሄዱት እና በዚያም ስለማምን ነው በዛም ምሽት ብዙዎች እንደተደሰቱ ታውቃለሁ። ሆን ተብሎ ለመታየትም ተብሎ ተደረገ አይደለም። በቃ መንፈሱ ያንን ያመጣ የነበረ መንፈስና ልምዴም አሁንም ያለኝ ልምዴ ነው። የትም ቦታ ብሄድ በዛ መንፈስ ነው ያለበት ቦታ ክብር የሆነ እግዚአብሔር የሚጠራበት እስከሆነ ድረስ በዚያ መንፈስ ራሴን ማግኘት እመኛለሁ፣ እፈልጋለሁ። መልካም። ስለ ልጅነቱ ወደ ሀገር ቤት እንመለስና ስለ እናት ስለ አባቱ ስለ አስተዳደጉ ገጠር ስለነበረው ጠቅላላ የልጅነት መንፈስ ምን ይመስል ነበር? የት ነው ተወልደ ያደጉት? እኔ እንግዲህ ተወልጄ ያደግኩት በቻሃ ወረዳ በሞጨ ቀበሌ ቆርጨ በሚባል መንደር ነው። አባቴ አቶ ፍቅሬ ወልደ ትንሳኤ ይባላል። እናቴ ወይዘሮ ውድነሽ ወልደ ሚካኤል ትባላለች። አባቴ በዛ አካባቢ ክቡር አባ ፍራንሷ ካስተማሯቸው በዛን ዘመን የመጀመሪያው የትምህርት ዘመናት አስተምረው ለወገን ለማዕረግ ካበቋቸው የዛን ዘመን ወጣቶች አንዱ የነበረና በመምህርነት ብዙ ቦታ ያገለገለ አሁን በሕይወት የሌለ ነው። በእግዚአብሔር እጅ በእግዚአብሔር ያረፈ አባታችን ነው። ስለዚህ ከአባ ፍራንሷ በማደጉ ከአባ ፍራንሷ በመኖሩ የአባ ፍራንሷን መንፈሳዊ ሕይወት የተለማመደ ልጆቹንም ቤተሰቡንም ትዳሩንም በዚያው መንፈስ የኖረ ሰው ነው። እናታችንም በዚያው በሱ ሕይወት ጥላ ስር ሆና በእምነት ያለው የኖረች ልጆቿን በእምነት ያሳደገች እናት ነችና ብዙ ልጆች አፍርተዋል። ከዛ ልጆቹ እኔ ከመጨረሻዎቹ ሶስተኛ ነኝ።
በልጅነታችን እንደማንኛውም የገጠር ልጅ በባዶ እግራችን ሄደን ደግነቱ ከአንደኛ እስከ 6ኛ ትምህርት ቤት በናደነ ቅዱስ ማርቆስ ቁምስና አባ ፍራንሷ ያቋቋሙት ትምህርት ቤት ስለነበረ እድለኞች ሆነን እሳቸውም እዛ አካባቢ ነው የተወለዱት። እሳቸውም በናደነ ቅዱስ ማርቆስ ቤተክርስቲያን አሁን ባረፈበት ታቦቱ ባለበት ገዳሙ ባለበት ነው የተወለዱት። ያደጉትም የቤተሰባቸው ርስት ነው። ለቤተክርስቲያንም ለትምህርትም ትምህርት ቤቱም የሰጡት። አሁን ትምህርት ቤቱ መንግስት ነው የሚያስተዳድረው። ስለዚህ እሳቸውም የፈለቁት ከናደነ ነው እና እሳቸውን እያየን ነው የእሳቸውን ግርማ የእሳቸውን ሞገስ እያየን ያደግነው። የአባቴም በጣም የቅርብ ወዳጅ ስለነበሩ እሳቸው በዛን ጊዜ እኛ ልጆች በነበርን ጊዜ እንድብር ነበር ይኖሩ የነበረው እና በ15 ቀን አንድ የሚምጡ በወር አንድ የሚምጡ እሳቸው ጋር ሄደን ተባርከን ከረሜላ ተቀብለን ጸሎት አድርገውልን ይባርኩንና ይሄዱ የነበሩ አባት ናቸውና እኔ በተለይ በልጅነቴም እንደ ቤተሰብም ያው በጸሎት ያደግንን ከቤተክርስቲያን ቅርበትም ስለነበረን በቤት አባታችን መንፈሳዊም እናታችንም መንፈሳዊ ሰዎች ስለነበሩ በቅርበት ቤተክርስቲያን እየተከታተልን ያደግ ልጆች ነን። ስለዚህ ጠዋት ትምህርት ቤት ከመግባታችን በፊት ቅዳሴ ገብተን አስቀድሰን አገልግለን ቁርስ አባ ጋር በልተን ነበር ትምህርት ቤት የምንገባው እና ሁል ጊዜ እሳቸውን እንጠይቃቸው ነበረ። እንደርሶ መሆን እፈልጋለሁ። ያኔ በጣም ልጅ ነኝ፣ ምናልባት የ7 የ8 ዓመት ልጅ በሆን ነው እና አይ ገና ህፃን ስታድግ ይሉኝ ነበር። ምክንያቱም ልብሳቸው ያምረኛል፣ ግርማቸው ያምረኛል። ሁሉም አባት ሲላቸው ሁሉም ህፃናት አቅፈው የመንደሩ ህፃን በሙሉ እሳቸው ተከትሎ ቀሚሳቸውን እየጎተትን ነበር የምንሄደው እና እያደግኩ እየሄድኩ ስመጣ እሳቸው በጣም የነበራቸው ለሁሉም ሰው የነበራቸው ፍቅር ይማርከኝ ነበር እና የታመመ ይጠይቃሉ፣ ሀዘን ካለ ሀዘን ቤት ይደርሳሉ። እንግዲህ ቅድም እንዳልነው ካቶሊክ ነው ካቶሊክ አይደለም እያሉ አይደለም። ስለዚህ ሁሉም በፍቅር ይቀበላቸው በጉጉት ይጠብቃቸው ስለነበረ እንዴት እኔም እሳቸውን በመሰልኩ ነበርና ስለዚህ ከአንደኛ እስከ 6ኛ የተማርኩት እዛው ናደነ ትምህርት ቤት ነው። በኋላ 7ኛ እና 8ኛ ስደርስ ጉመር ትምህርት ቤት የሚባል በጉመር ወረዳ ጀምቦሮ አካባቢ አባቴም ለ16 ዓመት ርዕሰ መምህር የነበረበት መምህርም የነበረበት ትምህርት ቤት ነበረ። እሱም አባ ፍራንሷ ናቸው ያቋቋሙት። 7ኛ እና 8ኛ እዛ ተማርኩኝ። ከዛ በኋላ እንግዲህ ወደ ዘራ ክህነት ትምህርት ቤት በልቤ አባ ፍራንሷን እያየሁ ያደኩበት ምኞት ካህን የመሆን ምኞት የመጀመሪያው ምዕራፍ ለመጀመር ወደ አዲስ አበባ የንዑስ ዘራ ክህነት ወደሚባለው የካናዳውያን ካህናት የሚያስተዳድሩት የነበረው እዚህ ሚካኤል የምንለው ሾላ አካባቢ እዛ መጣሁ። እዛ ትምህርቴን ቀጥዬ በኋላ እንግዲህ ወደ ክህነት ሄድኩ ማለት ነው። ስለዚህ የልጅነት ጊዜ ከመንደር ልጆች ጋር በፍቅር በደስታ ቁየት እንደርግነ ከተቴ ዞረትን ፈጣነ ፈረስ ቀርም ባንኪር ወግን ፈረስም ያውኛ አካባቢ ፈረሶች ነበሩ። አባባ ፈረስ ይጋልብ ነበር። በፈረስ ነበር ደጋ አካባቢ የሚመላለሰው ስለሆነ ስለዚህ ቢያንስ እነዚያም ሁሉ ጨዋታዎች ማንኛውም የዛ አካባቢ ተወላጅ ወጣት የሆነ ያደርገው በነበረ ነገር ሳርም እያጨድን እንጨት እየፈለጥን እኔ እንደውም ቋሚ ስራዬ ውሃ መቅዳት ነበር። ከወንዝም ለጌዝ እድሜ ያልደረሰው ነበር እንጂ እድሜ ቢደርስማ። ስለዚህ ከጓደኞች ጋር ጫካ ሄደን ማገዶን ለቅመን ለምግብ እናቀርብ ነበር። ስለዚህ በልጅነቴም በገጠር ደረጃ ጥሩ ደስ የሚል እንግዲህ ቅድም እንዳልነው ማህበረሰቡ ሁሉም አባት የሚሆንበት ሀገር ነው። ሁሉም እናት ነች፣ ጎረቤትም እናት ነች። ቢርብህ ከልጆቿ ጋር እኩል የምታበላ አባቶችም እንደዛው ቢያዩ ስታጥፋ ቢያዩ ለአባት እነግርልሃለሁ ብሎ ብቻ አይተው አንተንም የሚቀጣ በዚያ ስነ ልቦና በዚያ ፈጣሪን በሚፈራ ማህበረሰብ ሽማግሌን በሚያከብር ማህበረሰብ ለእናቱ በልዩ ክብር በሚያገለግል ልጅ መካከል ማደጋችን አሁን ላለንበት የሰብአዊነት ደረጃ አይ ቲንክ ያ የልጅነት ከማህበረሰባችን የተማርነው ከቤተ እምነትም የተማርነውን መልካምነት ለዛሬ ትልቅ መሰረት እንጣልን ያለው። ይገርማል። የክህነት ምርጫ በቃ ከልጅነት ጀምሮ የሆነ ነው። ከዛ በኋላስ የመንፈሳዊ ትምህርቱ ወዴት ታደገ? እንግዲህ አባቴም ያንን በጣም ምኞት ነበረው። ከልጅነት የነበረኝ ህልም እንደነበረ ያውቅ ስለነበረ አባ ፍራንሷን የሚያማክራቸው ነበር። አይ ጊዜ ያለው ቦታ አለ፣ ትምህርት ቦታ አለ፣ እድሜው ይሄ ሲደርስ ብለው
መቅረውትም ስለነበረ እኔ የሚጨቀጭቀው ስለነበረ መቼ ነው የሚሄደው? በኋላ ወደ አዲስ አበባ ይዞኝ መጣ፣ አስመዘገበኝ። ፈተናም ነበር፣ ፈተና ተፈተንኩኝ፣ የመግቢያ ፈተና። በትምህርት እግዚአብሔር ይመስገን አባታችን በደንብ ሁሉም ልጆቹ አስተማሪም ስለነበረ የቋንቋም እንደዚሁም የትምህርት የሰብጀክቶችም ጉዳይ ጥሩ አቀባበል የነበረን መሰረት የነበረን ልጆች ስለነበርን እኔም በዚያ ሂደት ውስጥ እዚህ አዲስ አበባ መጥቼ ለ4 ዓመት ከ9ኛ እስከ 12ኛ ክፍል ተምሬያለሁኝ። እድለኞች የነበርነው ምንድነው ጥሩ አስተማሪዎች የነበሩበት ትምህርት ቤት፣ በተለይ ደግሞ ሚስዮናውያን የነበሩ የካናዳ የኢየሱሳውያን ካህናት የነበሩበት ያስተዳድሩት የነበረ ስለነበረ ትምህርቱም ጥራት ነበረው። ወጣቶችም በጣም ጥቂት ነበርን። እኔም ጥሩ የትምህርት መሰረት እንዳልኩ ይዤ ስለመጣሁኝ ጥሩ ትምህርት ተምረን ጨርሰን የ12ኛ ክፍል ትምህርት ወደ ኮሌጅ የሚያስገባ ውጤትም አግኝቼ ነበር። ወደ ኮሜርስ ስኩልም ተመድቤ ነበር እና ነገር ግን በልጅነት የነበረኝ ህልም ክህነት የመቀበል ህልም ስለነበረ የምርጫ ጥያቄ አልነበረኝም። ኦልሬዲ ወስኜ ስለነበረ ወደ የፍልስፍናና የነገረ መለኮት ትምህርት ወደ መማር በኢትዮጵያ ካቶሊክ ቤተክርስቲያን በካፑቺን አባቶች በፍራንሲስኮስ በአስኮ ባለው ገዳም የተቋቋመ የፍልስፍናና የነገረ መለኮት ተቋም አለና እዚያ ነው ሁላችንም ለክህነት የምንዘጋጁ ወጣቶች ከየሀገረ ስብከቱ ከመላው ኢትዮጵያ መጥተን የፍልስፍናና የነገረ መለኮት ትምህርት የምንማረው። ስለዚህ ከኛም አካባቢ ብዙ ወጣቶች ነበርን ለዛ አሁንም በክህነት የምናገለግል ወደ ሌላ ስራ የሚሄዱ። ያኔ እንግዲህ ደርግ እየወደቀ በነበረበት ዘመን ነበረ። በ82 ነው ማትሪክ ተፈትኜ በ83 ዓመተ ምህረት የዘራ ክህነት ትልቁ አብይ ዘራ ክህነት የሚባለውን የክህነት ትምህርት ለመማር ወደዛ ሄድኩት። ከዛ በእኛ አቆጣጠር በ89 ዓመተ ምህረት በነገረ መለኮት አጋጣሚ ሆኖ የኛ ባች ነው በዲግሪ ማስመረቅ የጀመረው። ዲግሪውም ደግሞ በኢትዮጵያ ባለ ተቋሙ ሳይሆን በሮም ባለ ኡርባኒያና ዩኒቨርሲቲ የሚባል በዛ የኛ ተቋም አፊሊየትድ ስለነበረ ዲግሪውም የመጣው። ስለዚህ የመጀመሪያው ባች እኛ ነበርን። እሱን ጨርሰን እንግዲህ ወደ በ90 ዓመተ ምህረት ጥር 3 በብፁዕ ካርዲናል ጳውሎስ አድዋ አሁን ነፍሳቸው በገነት ተረፍ በሕይወት የሉም የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የነበሩ በእሳቸው እጅ 5 ለመጀመሪያ ጊዜ በጉራጌ አካባቢ የጉራጌ ተወላጅ የሆንን ካህናት እንግዲህ ክህነት የተቀበልንበት ጊዜ ነው። ዘመኑ በጣም ልዩ ነበር። ከኛ በፊት የተወሰኑ ካህናት ነበሩ። ምናልባት አሁን በቁጥር ባውቃቸው 6 የማይሆኑ በተለያየ ዘመን ከኛ አካባቢ አባ ፍራንሷንም ጨምሮ የነበሩ ካህናት ነበሩ። ከኛ ኢሚዲየት ሲኒየር የነበሩ 3 ካህናት ነበሩ። የኛ ግሩፕ ግን የመጀመሪያው ግሩፕ ነበረ። በ90 ዓመተ ምህረት 5 በአንድ ላይ ስንቀበል ይሄ እንግዲህ ለጉራጌ ማህበረሰብ አካባቢ ካቶሊክ ቤተክርስቲያን እንደ ሀገርም በአዲስ አበባ ሀገረ ስብከት ስር ስለነበርን ትልቅ የደስታ ጊዜ እና የነበረና በትልቅ ሞራል መነሳሳት የአባ ፍራንሷ ልጆች በበለጠ እሳቸውን የጀመሩት ሐዋርያዊ ስራና ማህበራዊ አገልግሎት ለማጠናከር ለአገልግሎት የተሰማራንበት ጊዜ ነበርና ይህን ይመስላል የነገረ መለኮት ትምህርት ቤት። ከዛ በኋላ ወደ ሮም የሄዱት የዚህ አገልግሎት ጊዜ ከነበረ በኋላ ነው። እንግዲህ ከክህነት እንደተቀበልኩኝ በአጣጥ ሉርድ ማርያም ካቶሊክ ቤተክርስቲያን ቆሞስ ሆኜ ነው የተመደብኩትና ይህንን እንግዲህ የመጀመሪያው የአገልግሎት ቦታዬ አጣጥ ነው። አጣጥ በነበርኩበት ጊዜ ደግሞ ወጣት ነኝ። ለማገልገል በጣም ጉጉት የነበረበት ለመሮጥ የማንደክምበት ህዝቡም ደግሞ በጣም በፍቅር ሊገለገል ይመኝ የነበረ ህዝብ ትልቅ አባቶች የነበሩበት ጊዜ ነው እና በልጅነትም ቢሆን ህዝባችን መንፈሳዊ እረኛ የሚያከብር የሚወድ ስለሆነ እንደ ልጅ ሳያዩ እንደ አባት ወጣትም ሆኜ እንደ አባት እንደ ሽማግሌ ያከበሩ በልዩ መንፈሳዊ አገልግሎት ፍቅር እዛ 4 ዓመት ተቀምጫለሁ። እዛ በነበርኩበት ጊዜ ከወጣቱም ጋራ ከሽማግሌውም ከህፃናትም ጋራ ሆስፒታልም እዛ ነው ያለው። የሆስፒታሉ መንፈሳዊ አባት ሆኜ እያገለገልኩ እዛ ግቢ ያሉ ሲስተሮችም ጋራ በልዩ ፍቅር በዛ አካባቢ ማህበረሰብ በነበሩ ደስታዎችም ሀዘኖችም በጋራ ተጋርተን ጥሩ የአገልግሎት ዘመን አሳልፍኩ ብዬ በደስታ የምናገረው እስካሁን ድረስ በልቤ የቆየ አገልግሎት ዘመን ነው። ስለዚህ በዚያ 4 ዓመት ካገለገልኩ በኋላ ብፁዕ ሊቀ ጳጳስ አሁን ካርዲናል ብርሃነ ኢየሱስ ያኔ የጉራጌ አካባቢ በአዲስ አበባ ሀገረ ስብከት ስር ስለነበረ ራሱን ችሎ ወጥቶ አልነበረም እና ወደ ትምህርት እንድሄድ መልካም ፈቃዳቸው ስለነበረ ትምህርት ወደ ሮም ላኩኝ። በሮም የ5 ዓመት ተኩል ቆይታ አድርጌ የማስተርስ ዲግሪ እና በነገረ መለኮት እንደዚሁ በቤተክርስቲያን
ህገ ቀኖና እንደዚሁም በዓለም ህግ በኮምፓራቲቭ ህግ የዶክትሬት ዲግሪን ጨርሼ በእኛ 2000 ዓመተ ምህረት ወደ ኢትዮጵያ ተመልሼ በቀጥታ ያን ጊዜ በ96 ዓመተ ምህረት የምድብር ሀገረ ስብከት ከአዲስ አበባ ሀገረ ስብከት ተለይቶ ራሱን ችሎ እንግዲህ የብዙ አባቶች ጸሎት በተለይ አባ ፍራንሷ ጸሎት ታላቅ ጸሎት መሰረት ያገኘበት ጊዜ ስለነበረ ብፁዕ አቡነ ሙሴ ገብረ ጊዮርጊስ የምድብር ሀገረ ስብከት ጳጳስ ሆነው በ96 ከተሾሙ በኋላ ከ4 ዓመት በኋላ ነው እንግዲህ እኔ ወደዛ ተመልሼ የእሳቸው ረዳት ሆኜ እንደራሴ ሆኜ የሐዋርያዊ ስራውም የማህበራዊ ስራውም ለ10 ዓመት ያክል ሳገለግል ቆይቻለሁ። እንግዲህ ቅድምም ያነሳ ነው በተለይ አባ ፍራንሷ ጸሎትና ምኞት የነበረው እሳቸው ብቻቸውን ነበሩ ብዙ ስራ የሰሩት። አባቶች ሲመሰክሩ ብዙ ይናገራሉ። እሳቸው ምኞታቸው በጉራጌ ምድር ካህናት እንዲበዙ ይጸልዩ ነበር። እንደው ምን ይሉ ነበር ብለው ሽማግሌዎች ሲመሰክሩ እንሰማለን። እኔ እያለሁ ካህን አላይም፣ ነገር ግን ከኔ በኋላ ብዙ ካህናት ይፈራሉ የሚል ራእይም ተናግረዋል ብለው ብዙ ሰዎች ሲመሰክሩ እንሰማለን። እና እውነትም ብዙ ካህናት እግዚአብሔር አዘጋጅቶ በዛ አካባቢ ለህዝባችን በረከት እንድንሆን እድል ሰጥቶናል። እና ስለዚህ ከዛ ከተመለስኩ በኋላ ለ10 ዓመት በምድብር ሆኜ በአጠቃላይ በምድብር ሀገረ ስብከት እንግዲህ እንደምታውቁት የምድብር ሀገረ ስብከት 2 ዞኖችን ነው የሚያማክለው፣ የጉራጌ ዞን እና የደቡብ ምዕራብ ሸዋ ዞን በኦሮሚያ ክልል በወሊሶ፣ በጎሮ፣ በጋልየ ሮግዳ፣ በጓጉሬ ቦራ በተለያዩ ቦታዎች ሐዋርያዊ አገልግሎት እያከናወነ እንገኛለን። እና በዛ እያገለገል ቆይቼ ከዛ በ2010 ዓ.ም በኢትዮጵያ ጳጳሳት ጉባኤ ዋና ጽሕፈት ቤት በምክትል ኃላፊነት ከዚያም በዋና ኃላፊነት እንዳገለግል እዚህ አዲስ አበባ መጥቼ ሳገለግል ቆይቻለሁ። ከዛ በኋላ ነው እንግዲህ ይሄ ጵጵስና ኃላፊነት ጥሪው የመጣውና አሁን ላለፉት 1 ዓመት ተኩል በምድብር እያገለገልኩ እገኛለሁ። እንግዲህ ገና ወጣት ሆነው ነው የአባትነትን ኃላፊነት ወስደው ወደ አጣጤ ሄዱትና ወጣትነትና የሃይማኖት አባትነት እንዴት የሚገለጽ ነው? ምክንያቱም በዛ ጊዜ በእርሶ የእድሜ ክልል የነበሩት ሌሎች ወጣቶች በተለያዩ መስኮች ነው ያሉት፣ በዓለማዊው ነው ዓለም የሚባለው እና ያንን ወቅት ቢገልጹት። እንግዲህ ወጣትነትና እረኝነት ቀላል አይደለም። በመሰረቱ እረኝነት እድሜ አይወስነው፣ እግዚአብሔር የሚሰጥ ጸጋ ነው አይደለ? ኢየሱስም መስቀል የተሸከመው በልጅነቱ ነው። ገና በ33 ዓመቱ ነው የሞተው። ሲያስተምርም በ30ዎቹ እድሜ ውስጥ ነው። ነገር ግን እግዚአብሔር ደግሞ ሲያዘጋጅህ ያንን ክብር ይሰጣል። ከወጣቶች ይለይሃል። እንደ ማንኛውም ወጣት አይደለህም። እንደ ማንኛውም ወጣት የፈለግከውን የምታደርግ አይደለህም። የፈለግከውን የምትናገር አይደለህም። ለእረኝነት የሚመጥንህ ህይወት እንድትኖር የተሸከምከው ስልጣንና ኃላፊነት ያስገድድሃል። ይሄ በየትኛውም ወደለ አባትም ሆነ ወጣትም ሆነ አባት ብትሆን አይ እኔ እድሜ ወጣት ስለሆነ የአባትነት ክብሬና ኃላፊነቴን ጥዬ ልጆቼ ሜዳ በትናለሁ አትል። ለአባትነት ለተሰጠ ክብር ትጠነቀቃለህ፣ ራስን ታስገዛለህ። ባለትዳር ስትሆንና ትዳር የሌለህ ወጣት ስትሆን የምትኖረው ህይወት እኩል አይደለም፣ ይቀየራል። ወጣት በነበር ጊዜ እንደ ወጣት አክት ታደርጋለህ። ትዳር እንደያዝክ ቀን ጀምሮ ግን ኃላፊነት እንዳለ ስለምትረዳ አባት ትሆናለህ፣ ባል ትሆናለህ። በሃይማኖቱም እንደዚያው ነው። ስለዚህ እኔ ከሌሎች ወጣቶች የተለየ ወጣት አልነበርኩም። እንደ ማንኛውም ወጣት መጫወት የምወድ፣ መዝናናት የምወድ፣ እንደ ማንኛውም ወጣት ማገልገል የምወድ። ስለዚህ ብዙ ወጣቶች አብረን ያደግን ወጣቶች ነበሩ። ግን እግዚአብሔር በራሱ መንገድ ለዚህ አገልግሎት ጠርቶኝ ከነማንነቴ ከነደካማነቴ ግን እርሱ ደግሞ ጸጋውን ሰጥቶኝ የማገልገል መንፈስ ውስጥ እንድገባ አድርጎኛል። ግን እንደተባለው በነበሩት የዘመኑ ወጣቶች ነፋስ በብዙ አቅጣጫ ሊሄድ አልችልም። ኦፍኮርስ ኳስ እጫወታለሁ፣ መሮጥ ካለብኝ እሮጣለሁ፣ መዘመር ካለብኝ እዘምራለሁ። በምጠበቅበት ቦታ ግን መገኘት ግዴታ ነው። ለህይወት የማይመጥን ነገር ላይ እንድገኝ ህዝብም አይፈልግም፣ እኔም አልፈልግም። ስለዚህ ህዝቡም የሚከላከልልህ ህዝብ ነው። ህዝቡ ለአንተ መልካም የሚያስብ ህዝብ ነው። ልጅም በሆን ቅድም ብያቸዋለሁ፣ አጣጣ አካባቢ የነበሩ ክርስቲያኖች በአጠቃላይ የትኛውም ቦታ በመደብ የህዝብ መንፈሳዊ አባት ስትሆን አባትህን
እንደ አባትነቱ ደሃም ቢሆን ደካማም ቢሆን የአባትነት ክብር አትከለክለው፣ አትሰድበውም፣ አታንቋሸውም። ሲወድቅ ብታየው ታነሳዋለህ፣ ሲሳሳት ብታየው ትመክረዋለህ። እድለኛ ሆኜ እኔ በጣም ትልልቅ ሽማግሌዎች የነበሩበት ቁምስና ነው እና እንደውም አንድ ሁሌ ማስታውሰው ለብዙዎች የምናገረው አጋጣሚ አለ። እዛ እንግዲህ በአጣጥ ቁምስና ሳገለግል መኪና ነበር እና መኪና እጠቀማለሁ፣ በመኪና እንቀሳቀሳለሁ ወደ የመንደሩም ወደ የትኛውም ቦታ። ነገር ግን ሞተር ሳይክልም ነበር እና ሞተር ሳይክል ለምን አልለማመድም ብዬ ግቢ ውስጥ ሞተር ሳይክል መለማመድ ጀመርኩ። አንድ ፕሮግራም ነበረ እና ለዛ ፕሮግራም ማስኬጃ የተገዛ ሞተር ሳይክል ስለነበረ በኋላ 2 ቀን አዩ ሽማግሌዎች፣ ሰሙ የመንደር ሽማግሌዎች ተሰብስበው መጡ። ደግሞም የተሰብስበው የመጡት እኮ ካቶሊካውያን ብቻ አይደለም። የሲሰ መንደር ሽማግሌዎች 3-4 ሽማግሌዎች፣ ከዛ ውስጥ ካቶሊክ ያልሆኑ አባቶች ነበሩ። ከዛ ሳያቸው አቆምኩና እንፈልጎታለን አሉ። እሺ ያልኳቸው ሞተሩን አቁሜ ከዛ ግቢ ገባ። አንድ ነገር እንለምኖት አሉ። ምን አልኳቸው? እዚህ አጣጥ ላይ በሞተር አደጋ የሞቱ ምን ወዳቸው ካህን እርሶም ያውቋቸዋል፣ መቃብራቸው እዚህ ነው። 2ኛ አባት ማጣት አንፈልግም፣ እባክዎት ይሄ ሞተር ይተው። መኪና አሉት፣ መኪናዎች የተበላሸ ቀን እኛ በቅሏል አሉኝ ማለት ነው። ከዛ ቀን በኋላ ሞተር አንነካሁም፣ ቃል ገባሁላቸው ማለት ነው። እና ይሄ ምንድነው እንግዲህ የሚያሳስብህ የሚነግርህ አባቶች ወጣቶችን ብንሆን መንፈሳዊ አባቶችን እረኞችን ተው ለማለት እድል አላቸው። የምትሄዱበት መንገድ ተገቢ አይደለም ብለው የመምከር በፍቅር። አሁን የምናየው ነገር ግን ስህተቶችን የማጉላት እንጂ ስህተቶች ሲሰሩ በሃይማኖት አባቶች የመምከር ጉልበትና ድፍረት ብዙዎቻችን እናጣለን። እና ለእኔ ትልቅ ትምህርት ነው የሆነ፣ በጣም ትልቅ ትምህርት። ሌሎች ልጆቻቸው ቢያደርጉት አያደርጉትም አይደለም እኮ፣ ግን አስበውበት እኔን ካህን ነው የፈለገውን ያድርግ የተመኘውን ያድርግ ቢሉ ይችሉ ነበር። ግን መጥተው የነበራቸውን ኔጌቲቭ ኤክስፒሪየንስን ጠቅሰው እባክዎትን ይሄን ይተው ብለው ለእኔ አስበው ተጨንቀው ያን ማድረጋቸው ካቶሊካን ብቻ አይደሉም ብያቸዋለሁ። እና ስለዚህ ለእነዚህ ህዝቦች አባት መሆን ምን ምክንያት ላለመሆን ምን ምክንያት ታደርጋለህ? ምናልባት ይመለሱበታል። በተለይ ደጋግመውም ይሄ ከካቶሊክ እምነት ተከታይ ውጭ የሆኑ አባትም ሲሉ ነበርና እንደው አሁን ካለው ጋር አያይዘው በተለይ ሃይማኖቶች የተለያዩ ሃይማኖቶች ግንኙነት ምን መምሰል እንዳለበት ያወሩናል። ኳስ የምጫወት ነበር ብለዋልና እግር ኳስ አጥቂ ነበሩ፣ ተከላካይ መረብ ኳስ የሚጫወት ያውቆታል። እግር ኳስ የሚጫወት ነበር ለነገሩ አጥቂ ቦታ ላይ ነበርኩ። እንዳሁን እንደምታየኝ ስለዚህ በደንብ ሮጥ ሰውነቱ የስፖርተኛ በደንብ ሮጥ ይችል ነበር። እና እንግዲህ ቅድም እንዳልኩት በባህልም ሁሉም ጨዋታዎች እጫወቻለሁ። በጉራጌ ባህል የነበሩ በወጣቶች የነበሩ ጨዋታዎች ሁሉ እጫወቻለሁ። በዘመናዊ ጨዋታዎች እግር ኳስ እጫወቻለሁ በደንብ። ቴብል ቴኒስ በጣም እጫወት ነበር፣ በጣም ወድ ነበር። አሁንም እጫወታለሁ እድሉ ሳገኝ። ትልቁ ግን ጨዋታዬ መረብ ኳስ ነው። መረብ ኳስ ምናልባት በእኛ ዘመን የነበሩ አባቶች ወይም ወንድሞች እህቶች ያስታውሳሉ። ለቻ ወረዳም ሁሉ እጫወቻለሁ። አዎ ወልቂጤ እንግዲህ ከባድ ነበር። ካህን ሆኖ ቅድም ባልነው መሰረት ሁሉ ወጣት የሚያደርገው ነገር ማድረግ እንችላለን ወይ የሚለው ነገር የዛን ዘመን በቃ ወጣትነቱም ስላለ፣ ነገር ግን ወጣቶችንም ለመያዝም ጭምር ነው። እንግዲህ በወጣቶች መካከል ስትሆን መንፈሳዊ አባት ሆነ የምትመክራቸው ነገሮች አሉ። መልካም ነገር እንዲያደርጉ፣ መልካም ነገር ካፋቸው እንዲወጣ፣ በቃ ስብዕናቸው እንዲገነባ። ቤተክርስቲያናችን አሁንም እኮ በኳስ ግቢያችን የትም ቦታ ብትሄድ የሁሉም መጫወቻ ነው እና እዚያ ቦታ ላይ የሚመጡ ወጣቶች ቦታው መንፈሳዊ ቦታ መሆኑን ያውቃሉ። ከእነሱ መካከል ስንገኝ በዚያ ውስጥ እነሱን ለመቅረጽ በሚደረገው ትግል የኛ ማሻራ ይኖራል እና ስለዚህ ይመስለኛል በ91 በ92 ለቻ ወረዳ በዞን ደረጃ ያን ስፓርታኪያድ ይባል ነበር፣ የሆነ ስም ነበረው አሁን አላስታውስም። እና
ጨዋታ ተጫውቻለሁ አስታውሳለሁ። የቻወረዳ ማሸነፍ ዋንጫ እንደበላም አስታውሳለሁ። እና ረጅም ስለነበርኩ ብቻ ሳይሆን ጨዋታውን ደስ ያለኝ ስለዚህ አሁን እንኳን አልጫወትም። በዛን ዘመን በተለይ በስማሽ በጣም እንጫወት ነበር። ደስ እያለኝ እንጫወት ነበር። ወደ ሌላኛው ጨዋታችን እንደው ከኢትዮጵያ የካቶሊካዊት ቤተክርስቲያን አጀማመር ጋር አያይዘው ሊያዩት ይችላሉ። የጉራጌ ማህበረሰብ ውስጥ ካቶሊክ የመጣበት ወይ ደግሞ የምድብር ሀገረ ስብከት አመሰራረት ጋር አያይዘው እንደው በታሪክ እና ወደኋላም መለስ ብለው የነበሩ አባቶች ጠቅላላ በወቅቱ ስለነበሩ እንቅስቃሴዎች ምን እንደሚመስል ቢነግሩ። እንደ ኢትዮጵያ ካቶሊክ ቤተክርስቲያን አሁን ባላት ቁመና መቼ መጣች ለሚለው እንግዲህ የተለያዩ ጊዜያቶች ሙከራዎች ነበሩ። በተለይ በ16ኛው ክፍለ ዘመን ኢየሱሳውያን መጥተው ወንጌል እንደሰበኩ ይታወቃል። በተለያዩ የፖለቲካና ሃይማኖታዊ ጉዳዮች ሰክሰስፉል ሳይሆን ቆይቶ በኋላ በ19ኛው ክፍለ ዘመን ከ1830ዎቹ አጋማሽ ጀምሮ ሁለት ትልልቅ አባቶች ካቶሊካውያን መነኮሳት፣ ካህናት፣ ጳጳሳትም የሆኑ በኋላ ወደ ኢትዮጵያ መጥተው በተለይ በሰሜኑ ኢትዮጵያ ላይ ስብከተ ወንጌል አከናውነው ትልልቅ ስራዎችን ሰርተዋል። አንዱ ቅዱስ ሆነዋል። በቅድስና በቤተክርስቲያን መዝገብ ተጽፏል። ስማቸው ቅዱስ አቡነ ያዕቆብ ይባላሉ። በኤርትራና በትግራይ ትልቅ ካቶሊክ ቤተክርስቲያን መሰረትን የጣሉ እና በኢትዮጵያ ያሉ በኤርትራም ያሉ ካቶሊካውያን እንደ ኢትዮጵያዊነታቸው በኢትዮጵያዊነት ባህል ካቶሊካዊነትን መኖር እንዲችሉ መሰረት ያስያዙ ናቸው። ስለዚህ ቅድስት ቤተክርስቲያን በሀገር ውስጥ ያለችው ቤተክርስቲያን ቅድስት አንዲት ሐዋርያዊት ቤተክርስቲያን በተለይ ኢትዮጵያ ኦርቶዶክስ ቤተክርስቲያን ክብር ያላት ቤተክርስቲያን ነች። ስርዓት ያላት ቤተክርስቲያን ነች። እናት ቤተክርስቲያን በመሆኗ ካቶሊካዊነትን ከዚህ አብሮነት ጋር እንዴት ማያያዝ ይቻላል? ቅድም ስናነሳው የነበረው በተለይ በሃይማኖቶች መካከል ሊኖር የሚገባው ግንኙነት ምን ሊሆን ይችላል? እንግዲህ ምናልባት ከዚህ ጋር ያይዞ ማንሳት ይቻል ይሆናል። ሃይማኖቶች የየራሳቸው ዶክትሪን አላቸው። ሃይማኖት ተቋማት በጋራ የሚቆሙባቸው ጉዳዮች አሏቸው። በተለይ ማህበራዊ ጉዳይ፣ የሰላም ጉዳይ፣ የሰብአዊነትና እድገት ጉዳይ በጋራ የሚያቆሟቸው ጉዳዮች ናቸው። ዶክትሪኖቻቸው ደግሞ በጋራ ሊወያዩባቸው የሚችሉ እድሎች ካሉ ለመወያየት ቤተክርስቲያን ያንን እድል ታመቻቻለች እና በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋራ ካቶሊካዊት ቤተክርስቲያን የምትመኘው እና እንደ ስርዓትም የቀረጸችው በኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ሀገር ያሉ ካቶሊካውያን የሀገራቸውን ባህል፣ የሀገራቸውን መንፈሳዊነት፣ የሀገራቸውን ስርዓት ይዘው መኖር አለባቸው፣ የግድ ምዕራባዊ መሆን የለባቸውም በሚል ነው የምታስተምረው እና ስለዚህ ይህንን መንፈስ ይዘው መጥተው በሰሜን ሀገራችን ክፍል አቡነ ያዕቆብ ይህንን ትምህርት አስተምረው ዛሬ በኤርትራ 4 ሀገረ ስብከቶች፣ በኢትዮጵያ 4 ሀገረ ስብከቶች የኢትዮጵያን ስርዓት ተከትለው በኢትዮጵያዊነት መንፈሳዊነት፣ በኢትዮጵያዊነት ባህል፣ በኢትዮጵያዊነት ስነ ምግባር እና በኢትዮጵያዊነት ስርዓት ካቶሊካዊነትን የሚኖሩ ቤተክርስቲያን አቁመዋልናል እሳቸው። ሁለተኛው ከእሳቸው ቀጥሎ የመጡ ካርዲናል ጉሌሞ ማሳያ የሚባሉ ሁለቱም ጣሊያኖች ናቸው። አባት ደግሞ ምንድን ያደረጉት በሰሜኑ ክፍል ሳይሆን ደቡቡ ክርስትና ወዳልነበረበት ወደ ምዕራቡ ወደ ደቡቡም ሄደው ብዙ ስብከተ ወንጌል ያከናወኑ ወደ 35 ዓመት እዚህ ሀገር ቆይተው መሰረት የጣሉ ለካቶሊክ ቤተክርስቲያን ትልቅ አባት ናቸው። ከዚያ በኋላ እንግዲህ በታሪክ ሂደት ዛሬ የደረሰችበት ቦታ ደርሳለች። ወደ ጉራጌ ሀገር ስንመጣ የካቶሊክ ቤተክርስቲያን ወደ ጉራጌ የመጣበት መንገድ በጣም የሚያስደንቅ በጣም ልዩ የሆነ ነው። በካህናት አይደለም፣ በወጣቶች ነው። በተለያየ አጋጣሚ ከካቶሊክ ሚስዮናውያን ጋር በሌላ አካባቢ የተገናኙ የጉራጌ አካባቢ ተወላጆች በተለይ 3 ወጣቶች በልዩነት ይጠቀሳሉ። ዛሬ አሁን አባባ እስጢፋኖስ ምንላቸው፣ አባባ አንጦኒዎስ ምንላቸው እና አባባ ሩፋኤል ምንላቸው እነዚህ 3ቱ በተለያየ ጊዜ የተወሰኑት 2ቱ አንኮበር ሄዱ፣ ሐረር ሄዱ። በሐረርም ሚስዮናውያን ነበሩ፣ በአንኮበርም አቡነ ማስያስ ነበሩ እና በምኒልክ ጊዜ የጉራጌ ህዝብ
ለምኒልክ እንዲገዛ አፄ ምኒልክ እንዲገዛ ከተደረገ በኋላ ወይንም ደግሞ የፖለቲካ ስርዓቱ ወደ ማዕከላዊነት ስርዓት ከተለወጠ በኋላ የፖለቲካ ስርዓትና የአስተዳደር ስርዓት እንዲማሩ ወጣቶችን ከተለያየ ቦታ ነቃነቃ ወጣቶችን መርጠው ወደ አንኮበር አምጥተዋቸዋል። እዛ ውስጥ ካመጧቸው ወጣቶች አንዱ አባባ እስጢፋኖስ ናቸውና ትውልዳቸው ጨሃ ሆኖ ግን የነሞር ግንድ ያላቸው እነዚህ ወጣቶች በአንኮበር የስርዓተ መንግስትና የአስተዳደር ስርዓት እንዲማሩ ነው የመጡት። እዛ በነበሩበት ጊዜ ካርዲናል ጉሌሞ ማሳያ የተባሉ ጳጳስ ወደ ደቡብ ሄደው ወንጌል ለመስበክ አፄ ምኒልክን ፍቃድ ሲጠይቋቸው አፄ ምኒልክ ደግሞ የሚፈልጉት የነበረው የአውሮፓዊ የሆነ ሰው ለሳቸው ድጋፍ እየሰጠ ከአውሮፓ መንግስታት ጋር የሚያስተዋውቃቸው የአውሮፓ ስልጣኔ የሚያስተምራቸው እሳቸው ብቻ ሳይሆን በእሳቸው ጋር የሚሰሩ ሰዎችም እንዲያስተምሩላቸው ስለፈለጉ መጀመሪያ ከኔ ጋር ሆነና እኔን ከኔ ጋር ያሉትንም የአውሮፓ ስልጣኔን እንድናውቅ አድርገን ከዛ በኋላ ወደ ወንጌል ስርዓት ሄዳለን ብለዋቸው 5 ዓመት በአንኮበር በአፄ ምኒልክ ቤተመንግስት እንደተቀመጡ ታሪክ ይነግረናል። እና በዚያ ሂደት ውስጥ ከነዚህ ወጣቶች ጋር ይገናኛሉ። እሳቸው ጋራ ከተገናኙ በኋላ እነዚህ ወጣቶች የካቶሊክ እምነት ይቀበላሉ። አንዱ እንደውም አባ ኤልያስ የሚባሉ ክህነት ተቀብለው ወደ ሜጫ ቦረዶ ብዙ ጊዜ ሲያገለግሉ ቆይቷል። እምድብርም አልፎ አልፎ እየመጡ ያገለግሉ እንደነበረ እንሰማለን። ስለዚህ ሁለቱ ደግሞ ወደ ሐረር ሄደው በሐረር ካህናት ሰልጥነው ወደ ጉራጌ ተመልሰው ሶስቱም ወደ ጉራጌ ተመልሰው ይሄ ምናልባት ወደ 18 ሰባዎቹ አጋማሽ አካባቢ ይጠጋል ነው የሚባለው እና አሁን በታሪክ እያጠና ነው እንደመጣ ነው። ሶስቱም በነሞር በጨሃ ስብከተ ወንጌል ጀምረው ካቶሊክነትን አስተምረው ነገር ግን የሚያጠምቁ ካህናት ስላልነበሯቸው እነሱም ማስቀደስ ሲፈልጉ ሐረር ድረስ በእግራቸው እየሄዱ በተለይ አባባ ሩፋኤል ይባሉ የነበሩ ከፎርሃና የሄዱ መጀመሪያ እንደውም እስልምና እምነት ተከታይ የነበሩ መሐመድ ይባሉ ነበረ። ካቶሊክ ሆነው ተጠምቀው ተመልሰው ነው ያስተምሩ የነበሩት። ለ19 ጊዜ ሐረር ሄደው መስዋዕተ ቅዳሴን አስቀድሰው ካህናት እንዲመጡ ያሰለጠናቸው ልጆች ሰዎች ጥምቀት ስለሌላቸው ባካችሁ ካህናት ላኩልን እያሉ ይለምኑ እንደነበረ ታሪካቸው ይመሰክራል። በኋላ እንግዲህ እነሱ እያገለገሉ ሳሉ የዛሬ 100 ዓመት አባ ፓስካል የተባሉ የፈረንሳይ ካህን የካፑቺን ካህን ለመጀመሪያ ጊዜ ከብዙ ልመናና ጥየቃ በኋላ እሳቸው ተመድበው እዛ ይመጣሉ። ከዛ በፊት ምናልባት በዓመት በ2 ዓመት በ3 ዓመት መጥተው መንገደኛ ካህናት የተማሩትን የተዘጋጁትን ያጠምቁና ምስጢራት ይሰጧቸው ነበረ። ከነሱ በፊት ግን ከመንገድ ያገኟቸው ካህናት የኮንሶላት አባት የሚባሉ ካህናት በዳቁና በ1915 ዓመተ ምህረት መጥተው የመጀመሪያ አገልግሎት እንደጀመሩ ታሪክ ይነግረናል። ዘንድሮ 100 ዓመት እያከበርን ነው። የሚስዮናውያን አገልግሎት በተቀናጀች ደረጃ በጉራጌ ተጀመረ የሚባለው በ1915 መጥተው ነገር ግን በአጭር ጊዜ ተቋርጦ የሄዱበትና ምክንያቱም ዳቁና ያን ጊዜ የፖለቲካ ማዕከል የነበረ ስለሆነ በዚያ ቦታ ታቦት ተክለው ቅዱስ ጊዮርጊስ ታቦት አቁመው ማገልገል ጀምረው ነበር። በኋላ ግን በአጭር ጊዜ ተቋርጦ ሄዱ። በ1917 ግን አባ ፓስካል የተባሉ ካህን መጥተው እምድብር ላይ ዳቁና የተወሰኑ ጊዜ ቆዩ። ዳቁና ስላልተመቻቸው እምድብር መጥተው ዛሬ ቅዱስ እንጦንዮስ ገዳም ብለን የምንለው እያቋቋሙበት መሆኑን እንረዳለን። ከሳቸው በኋላ በተለያዩ ጊዜ የተለያዩ ካህናት ከውጭ ሀገር መጥተው አገልግለዋል። በተለይ በጣሊያን ጦርነት ጊዜ ጣሊያኖች መጥተው ጣሊያኖች ከመምጣታቸው በፊት አባ ፓስካል የፈረንሳይ ካህን ናቸው፣ ፈረንሳይኛ ተናጋሪ ናቸው። ለ2 ዓመት ነው የቆዩት። ግን ትልቅ መሰረት ያለው ስብከተ ወንጌል ስራ ሰርተው ወደ ከምባታ ሄደው ማገልገል ቀጥለዋል። እሳቸው ከወጡ በኋላ ደግሞ ኪውቤክ ከሚባል የካናዳ ሀገር የተለያዩ ሚስዮናውያን መጥተው ዛሬ ቆሞ የምናየው የካቴድራል ቤተክርስቲያን አባ ፍራንሷ አስፋፍተውት ነው። የመጀመሪያውን ቤተክርስቲያን የገነቡት ከካናዳ የመጡ ካፑቺን ካህናት ናቸው። ይሄ ታሪክ አሁን በግልጽ እየተጻፈ ነው ያለው። 100ኛ ዓመት ስናከብር በደንብ ሲምፖዚየም አዘጋጅተን በባለሙያ ጥናታቸውን ታሪካቸውን አዘጋጅተናል። እነሱ ከሄዱ በኋላ ጣሊያን ሲመጣ
የጣሊያን ካህናት ናቸው የመጡት። የጣሊያን ካህናት ለ5 ዓመት ቆዩ፣ አገልግሎታቸውን የፈጸሙ በገናሴም አካባቢ ወደ አጣጥም በፓስካል የጀመሯቸው ሚስዮኖች እያስተካከሉ ኖሩ። እነሱ ደግሞ ጦርነቱ አብቅቶ ሲመለሱ ወደ ሀገራቸው አባ ፍራንሷ ናቸው ብቻቸውን የተቋቋሙ ሚስዮኖችን፣ ቁምስናዎችን፣ ቤተክርስቲያኖችን አስቀጥለው ከዚያ በኋላ ደግሞ የትግራይና የኤርትራ ተወላጅ ካህናት የኢትዮጵያ ካህናት ማለት ነው ከሚስዮናውያን እጅ ተቀብለው እኛ እስከደረስንበት ድረስ ቤተክርስቲያንን ሲያስተዳድሩ የቆዩት እስከ እንግዲህ 1996 ዓ.ም ድረስ በአዲስ አበባ ሀገረ ስብከት ስር ሆኖ አዲስ አበባ ሀገረ ስብከት በኃላፊነት በዛ አካባቢ ያሉ ተቋማትን ሲያስተዳድር ቆይቷል። ብዙ ገዳማውያንም መጥተው አገልግለዋል። በዛ አካባቢ በተለይ የአጣት ሆስፒታልን ማንሳት ይቻላል። በ1961 ዓ.ም ከተለያዩ ዓለማት የተውጣጡ የሜዲካል ሚሽን ሲስተርስ የሚባሉ ዛሬም ድረስ ተቋሙን የሚያስተዳድሩ እናቶች መጥተዋል። በምድብርም እንደዚሁ በቤታችን ፍራንሲስካውያን ደናግል ማህበር የሚባለው በትምህርት በጤና ብዙ ሲያገለግሉ የቆዩ የወንዶችም የሴቶችም አገልግሎት ታይቶ የህዝቡን ብዛት ታይቶ በ96 ዓ.ም ብፁዕ አቡነ ሙሴ የምድብር ሀገረ ስብከት ጳጳስ ሆነው ተሾሙ። ከዛ በፊት የምዕራብ ሸዋ የአዲስ አበባ ሀገረ ስብከት የምዕራብ ሸዋ ቀጠና ተብሎ ይጠራ ነበር እና ከዛ በኋላ ነው እንግዲህ የምድብር ሀገረ ስብከት ተቋቁሞ እሳቸው ላለፉት 21 ዓመታት በጳጳስነት አገልግለዋል። እኔ ደግሞ አሁን ሁለተኛ ጳጳስ ሆኜ በማገልገል ላይ ይገኛለሁ። የሚገርም በጣም የሚገርም ታሪክ ነው። ደስ ይላል በጣም። በዚህ ሂደት ውስጥ በልዩነት የሚጠቀሱ ታላቅ አባት አሉ፣ አባ ፍራንሷ። እስካሁን በነበሩ ጨዋታችንም በተለያየ መንገድ ተነስተዋል። እንደ ወጥ በሆነ መንገድ ስለሳቸው ትውልዱ መማር ያለበት በጣም ብዙ ማወቅ ያለበት ብዙ የሚባልላቸው አባት ናቸው እና እንደው አባ ፍራንሷ ምን አይነት ስብዕና ነበራቸው? በእርግጥ ብዙዎችም ጽፈዋል። አሁን የግል ታሪካቸው ከዛ አካባቢ የወጡ የወታደራዊ መኮንኖች፣ ጸሐፊዎች፣ ኢንጂነሮች፣ የተለያዩ ሰዎች ለመጻፍ ሞክረዋል። ግን እንደው እንደ ቤተክርስቲያን ምን አይነት አባት ነበሩ? መንፈሳዊ አገልግሎትን፣ ባህልን፣ አካባቢያዊነትን የዋጀ አገልግሎታቸው ሁሉ ለዚህ ትውልድ ጥሩ ማስተማር የሚሆኑ አባት ናቸው እና አባ ፍራንሷ እንግዲህ እውነተኛ እረኛ ሊገልጻቸው ይችላል። እውነተኛ እረኛ ማለት ቅድም እንዳልኩት ለህዝቡ የሚራራ፣ ህዝቡ ያለበትን ሁኔታ ጠንቅቆ አውቆ ለህዝቡ እንቆቅልሾች መልስ ለማግኘት የሚጥር ነገር ግን ብቻውን ሳይሆን በጋራ ከህዝቡ ጋር ህዝቡን አሳትፎ ነቅቶ የሚያነቃ ተግቶ የሚያተጋ አባት ነበሩ። እንግዲህ ከታሪካቸውም እንደሰማነው በልጅነት እውቀታችንም እንዳየነው ሌት ቀን የማይሉ አባት ነበሩ። አገልግሎት ባለበት እንዳሁኑ እንደኛ በመኪና አይደለም፣ በበቅሎ በጋማ ከብት በግር የተመላለሱ በሰው ቤት እያደሩ ሰው ያቀረበላቸውን እየበሉ ቆሎ እየቆረጠሙ ለአገልግሎት የሚተጉ አባት ነበሩ። ሰው ታመመ በተባሉበት፣ ሰው ሞተ በተባሉበት፣ ቅዳሴ አለ በተባሉበት በነሞር በለው በቻሃ በለው በጉመር በለው በዣ በለው ሮጠው ሳይበሉ የሚተጉ መታከትን የማያውቁ አባት ነበሩ። ከዚህ ሁሉ ደግሞ ጸሎታቸውን የማያስታጉሉ፣ መጸለይ ብቻም አይደለም ሰዎች ወደ እግዚአብሔር እንዲመጡ የእግዚአብሔር እውነት እንዲያውቁ በየትኛውም መንደር ሄደው ለማስተማር የሚተጉ አባት ነበሩ እና ሰዎች ቤተክርስቲያን መጥተው ንስሐ ፈልገው ምክር ፈልገው ጸሎት ፈልገው በየትኛውም ሰዓታቸው ላይ የሚያገለግሉ አባት ነበሩ። ስለዚህ በመንፈሳዊ አገልግሎታቸውና ትጋታቸው ካቶሊክ ቤተክርስቲያን እንግዲህ አሁን የምንመኘው እንደ ካቶሊክ ቤተክርስቲያን ስርዓት መንፈሳዊ ጀግና በመሆናቸው የጽድቅ አክሊል የታደሉ በመሆናቸው ቤተክርስቲያን ቅድስናቸው ሊታወጅ ይገባል ብላ የምትጸልይና የምትሰራ ቤተክርስቲያን ነች አሁን ያለችው። ምክንያቱም ሰዎች ለመንፈሳዊ ሕይወትና ለእግዚአብሔር መንግስት መስፋፋት በሚያደርጉት ትግል ራሳቸውን ጥለው የራሳቸውን ደህንነት ሳያዩ ለሌሎች ደህንነት ኖረው የራሳቸው ምቾት ሳይሆን ሌሎች እንዲመቻቸው በማድረጋቸውና ለወንጌል እውነት ቅድም እንዳልነው የወንጌል እውነት ማለት የሰው ልጅ ክቡር ነው። የሰው ልጅ መጎዳት የለበትም፣ መራብ የለበትም፣ መጠማት የለበትም። የቃሉን መጠማት የሚያስጨንቃቸው የምግብን መራብ
የሚያስቸግራቸው አባት የነበሩ ናቸውና ለዚህም ነው በትምህርትም በየትኛውም ማህበራዊ እድገት ላይ በተለይ የሴት ልጅን ትምህርት ቀድመው የተረዱ ሴቶችን ማስተማር እንግዲህ በእኛ በዛን ዘመን አይደለም ሴት ወንድ የማይማርበት ዘመን ነበር። በምድብር ከተማ እሳቸው ባቋቋሙት ግቢ የወንዶችና የሴቶች ማደሪያ አዳሪ ትምህርት ቤቶችን ከፍተው ነበር ከተለያዩ ቦታዎች ወጣቶችን እያሰበሰቡ። ሁለተኛ እሳቸው በጣም የሚታወቁበት ጋብቻ ክቡር ነው። ስለዚህ ጋብቻ ክቡር ስለሆነ ቤተሰብ መሰረት ስለሆነ ወንዶችና ሴቶች በባህልም በሃይማኖትም ክቡር በሆነ መንገድ መጋባት አለባቸው ብለው ራሳቸው እያጩ ከቤተሰብ ጋር ሆነው ያጯቸውን ልጆች እያስተማሩ እያዘጋጁ ሙያንም ሃይማኖትንም እያስተማሩ መልካም ቤተሰብ እንዲፈራ ጥረት ያደረጉ አባት ናቸው። ከታጨ በኋላ በተለይ ልጃገረዶቹን ከሲስተሮች ጋር እንዲማሩ ያደርጉ ነበር። እምድብር ድረስ እያመጡ ያጯቸውን ካቶሊካውያን የሆኑት ወጣቶች በካቶሊክ ጋብቻ ስርዓት ካቶሊካዊነት ጋብቻ ምንድን ነው የሚለው ነገር የበለጠ ጠንቀው እንዲያውቁ ትምህርት ይማሩ ነበር። ከዚያም ባሻገር ሙያ ይማሩ ነበር። እናቴ አሁን አባቴን ስታገባ በዛ ፕሮሰስ ያለፈች እናት ነች። እሷ ከዣ ወረዳ ነው አባቴ ያጫት፣ ከኦርቶዶክስ ቤተክርስቲያን ቤተሰብ ነው ያጫት። አባቴ ሲያገባት ካቶሊካዊነትን እምነት ተምራ ነው በተክሊል የተጋቡት እና ስለዚህ አብዛኞቹ ወጣቶች ሲጋቡ በቤተክርስቲያን ስርዓት እንዲጋቡ፣ ነገር ግን ሃይማኖቱን ብቻ ሳይሆን ዓለማዊ ትምህርት የሌላቸውም ዓለማዊ ትምህርት እንዲማሩ፣ ከዚያ ባሻገር እናቶች ልጆች እንዴት ማሳደግ እንደሚገባቸው የምግብ ስርዓት ትምህርት ሲስተሮች ያስተምሯቸው ነበር እና ይሄ ዋናው መሰረቱ ቤተሰብ ትልቅ የማህበረሰብ ማዕከል ነው እና ቤተሰብ ካልተገነባ ማህበረሰብ ሊገነባ አይችልም የሚል ትልቅ ፍልስፍና የነበራቸው ናቸው። ስለዚህ እሳቸው በሃይማኖቱም ህይወታቸው፣ በመንፈሳዊም ህይወታቸው፣ በማህበራዊ ህይወታቸው ሁሉም የሰው ልጅ ክቡር ነው ብለው ለሁሉም የሰው ልጅ እኩል ፍቅር የሰጡ አባት ናቸው። ስለዚህ በተለይ በዛን ዘመን ከነበሩ ሽማግሌዎች ጋራ ከሌላ ቤተ እምነት አባቶች ጋራ እንግዲህ ከአብሬችህ ጋራ ወዳጆች እንደነበሩ ይነገራል። ይገናኙም ነበር፣ በብዙ ነገር ይመካከሩም ነበር። እንደውም ከሚነገሩ ታሪኮች አንድ ጊዜ የአብሬችህ ያደንቋቸው ነበር። እሳቸውም አባ ፍራንሶም አብሬችህን ያደንቋቸው ነበር። ትልልቅ አባቶች ተጽዕኖ ፈጣሪ ስለነበሩ ምን ይሏቸው ነበር ይባላል። እንደ ቀልድም ነው የሚነገር ነገር ነው። እንደው አባ ፍራንሷ እንዲህ እውቀት ኖሮት እንዲህ ክብር ኖሮት እንዲህ ተወዳጅ ሆነው ያለ ዘር መቅረቶት ያሳዝነኛል አሏቸው ይባላል። ሳቃሉና አይ አብሬችህ እኔ ከእርሷ አልበልጥም ብለው ነው ሰው የወለዷቸው ልጆች ምናልባት ጥቂት ናቸው። እኔ ግን ይኸው ጉራጌ በሙሉ አባ ይለኛል። የጉራጌ ልጅ በሙሉ ያገለገልኩት ሁሉ እኔ አባቱ ነኝ፣ እነሱም ልጆቼ ናቸው። እኔ በልጦታለሁ ብለው ተቀላለዱ ይባላል እና በዚያ መንፈስ መስዋዕትነትን እያደረጉ የኖሩ አባት ስለሆኑ ከሌሎችም ቤተ እምነቶች ጋር የነበራቸው ፍቅር እና ክብር አሁንም የእሳቸው ስም ሲጠራ መልካም የማይናገር የእስልምናም ይሁን የክርስትና ወገን አለ ብለን አናምንም እና ይሄ ለአሁኑ ወጣት ትልቅ ትምህርት ነው። አንዱ መትጋትን፣ በሃይማኖትም በኩል መትጋትን፣ በማህበራዊ ህይወትም በኩል መትጋትን፣ ትጋት እስከ መጨረሻ ጥግ የሚያደርስና የምናደርገው ነገር ሁሉ ለእግዚአብሔር ክብርና ለሰው ልጅ ጥቅም እንዲሆን እሳቸው የተከተሉት ይህን እውነት ነው። እኔ የማደርገው ወስነው ምሰራው ስራ ሁሉ ለእግዚአብሔር ክብር የሚሰጥና ለሰው ልጅ ጥቅም የሚሆን ይሁን ይሉ ነበርና በዚህ መንፈስ ነበር የሚያገለግሉ። ስለዚህ ጎጥን ሳትለይ፣ ወገንን ሳትለይ፣ ሃይማኖትን ሳትለይ ማገልገል በእግዚአብሔር ፊት ከሚያስከብሩ ነገሮች ትልቁ ነገር ነው። እኔም የምከተለው ይሄን ነው። ቅድም ያልኳችሁም መንፈስ በዚህ የመጣ ነውና በፍራንሷ ልጆች ነው። በፍራንሷ ያስቀመጡልን የሰውን ፊት ሳታዩ አገልግሉ ነው። የሰውን ሃይማኖት፣ የሰውን ወገን፣ የሰውን ቋንቋ ሳታዩ አገልግሉ ነው። ለሁሉም እኩል ሩጡ። ትምህርት ካስፈለገ በየትኛውም ቦታ ያን ዘመን እንግዲህ አቅማቸው በፈቀደላቸው ቦታ በዛን ዘመን እንግዲህ የሚጠቀሱ 14 ትምህርት ቤቶችን አቁመዋል። ሰው አይደለም በ1930ዎቹ ማለት ነው። ትምህርት ምን እንደሆነ በማይታወቅበት ዘመን ህዝቡን እየለመኑ አሁን በድብር ደግሞ የሚባለው እኮ ገንዘብ እያመጡ አልነበረም። የአካባቢው ማህበረሰብ ቆጮ እየለመኑ ነበር ልጆቻቸው የሚመገቡት ይባላል። እሳቸው ከሚቆርሱት ቆጮ ካነሳቸው ልጆቹ ቆርሰው ይሰጧቸው ነበር እና ስለዚህ ሳይኖርህ ሌሎች እንዲኖራቸው ማድረግ፣ ሳትችል ሌሎች እንዲችሉ ማድረግ፣
አንተ ደክመህ ሌሎች እንዲሻሻሉ ማድረግ የትውልዱ አራያ ሊሆን የሚገባ እሳቸው ያስተማሩ ትልቅ ነገር ነው። አሁን እኛ ልጅ ሆነን ቅድም እርሶም አንስተዋቸዋል 2 ታላላቅ የሃይማኖት አባቶች የአብሬት ሼህ እንደዚሁም አባ ፍራንሷ በተለያዩ ሰዎች ይነሳሉ። የግድ ካቶሊክ እምነት ተከታዮች አይደሉም ወይ ሙስሊሞች አይደሉም ስለነዚህ ሰዎች ዝና ሲያወሩ እንሰማ የነበረው። እኔ እነዚህን ሰዎች ባወቅኳቸው እል ነበረ እና ያ መንፈስ ደግሞ አሁን እንደ አገርም ደረጃ ልንል እንችላለን እንደዛም አካባቢ የሳሳ ይመስለኛል በተለያዩ ሃይማኖቶች መካከል ያለው ግንኙነትና ይሄ የጋራ የኔ ቅድም ብለዋል ሁሉም አባ ይለኛል ብለዋልና በዛ ልክ የሚከበሩ በዛ ልክ ተደማጭነት እንዲኖራቸው የሃይማኖት አባቶች ምን ይጠበቅባቸዋል? ማህበረሰቡስ ምንድነው ማድረግ ያለበት? በዚሁ እግረ መንገድ እንግዲህ ቅድም ያለው ነገር ነው፣ ሆኖ መገኘት ነው። አባት ሆኖ መገኘት ነው። አባትነት የሚሰጥ እግዚአብሔር ነው አይደለም? መንፈሳዊ አባትነት የሰጠን እግዚአብሔር ነው። እግዚአብሔር ባስቀመጠን ቦታ ሆነን ስንገኝ መልካም ነገር ባለበት የሰው ልጅ አለ። ሁሉም መጥፎ ነው እያለን መቀጠል አንችልም። ነገር ግን አሁን ያለው ልምምድ የሃይማኖት አባቱ በሃይማኖት ቤትም ያሉ ሰዎች ብዙ ፈተናዎች ያጋጥሟቸዋል። የዘመኑ ነፋስ ከባድ ነው። የፖለቲካው ነፋስ ከባድ ነው። የኢኮኖሚው ነፋስ ከባድ ነው። የዘረኝነቱ ነፋስ ከባድ ነው። የሃይማኖት ጽንፈኝነቱ ነፋስ ከባድ ነው እና ሰዎች በሃይማኖት በእውነት ከታነጹ በእውነት ባመኑበት እሴት ከኖሩ መልካም መሆናቸው የማይቀር ምርጫ ነው። እግዚአብሔር መልካም አድርጎ የፈጠረህ ሰው ነህ አይደለም? መልካም አድርጎ ከፈጠረህ መልካምነት ከአንተ እንዲወጣ የምታደርገው አንተ ነህ። መልካምነት ይዘህ የምትኖረውም አንተ ነህ። የውሳኔ ጉዳይ ነው። ስለዚህ እኔ መልካም ሰው ሆኜ ለሰዎች መልካም ልሆን ብል እግዚአብሔር የሰጠኝ መልካምነት ነው ማሳየው። ክፉ ሆኜ መኖር እችላለሁ፣ ምርጫ ይሄ ነው። ስለዚህ መልካም ከሆንክ የሚጠላህ ሰው የለም። እኔ ይሄን አምናለሁ። እንደ እግዚአብሔር ፈቃድ መላለስ ከሆንኩ ለሰው ልጅ ክብር ካለኝ ለተጎዳውም ላለውም ለመልካሙም ለክፉም አባት መሆን ከቻልኩ አንተ በእኔ የምታየው የምትመኘው ምንድን ነው? አቡነ ሉቃስ በእኔ ህይወት ምን ተጽዕኖ አድርገዋል? በቤቴ መጥተህ በክብር ካስተናገድኩ ቆመህ አንተ ሃይማኖት ምንድን ነው ብዬ ሳልጠይቅህ ጎንበስ ብዬ ያንተን እግር ማጠብ ከቻልኩኝ የፈጣሪ ልጅነትን ነው ማረጋግጥልህ። ስለዚህ ሃይማኖት አባቶች እንሁን። እንግዲህ ቅድም ስማቸውን አንስተናል፣ ነፍሳቸውን ይማርና ሀጅ ሙፍቲ እድሪስ አሁን ከሞቱ በኋላ ብዙ ሲወራ ነበር አይደለም? መልካሙን ነገር እናንሳና ሰው እንሁን የሚል ቋንቋቸው። እኔ በኢትዮጵያ ውስጥ ከሃይማኖት አባቶች በተለያየ አጋጣሚ ተገናኝቻለሁና የእሳቸው ስብዕና የእሳቸው መንፈሳዊነት እሳቸውን አግኝቼ ያልማረከኝ ቀን የለም። የማየው መልካም አባት፣ መልካም እረኛ፣ መንፈሳዊ ሰው፣ ለሃይማኖቱ ያደረ ሰው። እንግዲህ ከብዙ አባቶች መካከል ማለት ነው። በሁሉም እምነት ትልልቅ ዋጋ ያላቸው አባቶች አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ብዙ አባቶች፣ ህይወቴን የሚገዙ አባቶች አሉ። በወንጌላውያን መካከል፣ በሀገር ሽማግሌዎች መካከል። ስለዚህ ከሃይማኖት ጽንፈኝነት ወጥተን ሌላውም ወንድሜ ነው ሌላውም ልጄ ነው ማለት ከቻልን፣ አይ አንተ ዞር በሌኔ አይደለህም ብዬ ከበጎች መንጋ አንተን ከነጠልኩ እኔ ሃይማኖት አባት አይደለሁ። ይሄን አምናለሁ። ስለዚህ የኔ ቤት ለማንም ክፍት ነው። አዎ ቅድም ብያቸዋለሁ። እረኝነቴ የተሾምኩት በምድብር ሀገረ ስብከት ለሚገኙ ካቶሊካውያን መንፈሳዊ እረኛ እንደሆን። ያ ማለት ግን በቤተክርስቲያን አጥር ተጥሬ የመኖር ለነሱ ብቻ የማገለግል አይደለሁ። የሰው ልጅን ሁሉ ላገለግል ስለሆነ በተሰጠኝ እረኝነት መንፈስ ሆኜ ከተገኘው ላትወደኝ የምችልበት ምንም መንፈስ የለም። ስለዚህ እኛንን በተጠራንበት ጥሪ መሰረት ዓላማችን ጠንቅቀን አውቀን እግዚአብሔር የሚወደውን ነገር ስናደርግ፣ ሰውን ሁሉ በፍቅር ስንወድ
ቃሉም ይለናል እኮ በሰው ላይ እንግዲህ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ ነው የሚለው አይደል እግዚአብሔር ቃል። እኛ አንድ እንደሆን እናንተም አንድ ሆኑ ነው። ይሄ ብቻም አይደለም፣ በሰማይ ያለው አባትን ወዳለሁ እያልክ ወንድምህን የማትወድ ከሆነ ውሸታም ነህ ይላል እግዚአብሔር ቃል። ወንድም ማለት ከአንድ እናት ማህፀን የተወለዱ ማለት አይደለም፣ በእግዚአብሔር አምሳል የተፈጠሩ ሰዎች። ስለዚህ ወንድምህን እንደራስ አድርገህ ከወደድከው አትጠላውም፣ አትገለውም፣ አታባረረውም፣ አታፈናቅለውም፣ ትንከባከበዋለህ። ከአንተ ባህሪ ጋር ላይሄድ ይችላል፣ ከአንተ አስተሳሰብ ጋር ላይሄድ ይችላል፣ ከአንተ አመለካከት ጋር ላይሄድ ይችላል፣ ግን ወንድምህ ነው። ለወንድምህ ጎንበስ ብለህ ልታገለግል ግን ኃላፊነት አለብህ እና በዚያ መንፈስ ከኖርን በእርግጠኝነት የሰው ልጅ ልብ እውነትን፣ መልካምነትን ይፈልጋል። ክፉ ከሆን ግን ትርቀኛለህ፣ ትጠላኛለህ። የመጀመሪያው እንግዲህ የሰው ልጅ ባህሪ የኔ ያልሆነን ነገር፣ እንግዳ ነገር መራቅን ነው፣ መጥላት አይደለም እኔ የምለው፣ መሸሽን፣ መራቅን። ስታውቀው ግን ስትወደዋለህ። ስለዚህ ልታውቀው እድል ስጠው። ሃይማኖትም ከአንተ በሃይማኖት ባይገናኝ እድል ከሰጠኸው፣ እኩል ማውራት ከቻልክ፣ ከአንተ የሚፈልገው እኮ አንድ ሙስሊም ወንድም እኔ ጋር መጥቶ ከኔ የሚፈልገው ሰብአዊ ክብሩን ጠብቄለት፣ ሃይማኖቱን አክብሬለት በዛ ሌቭል እንድንገናኝ ነው የሚፈልገው። ያንን ካጣብኝ ይጠላኛል። ያንን ካየብኝ ለምን ይጠላኛል? መልካምነትን ማን ይጠላል? ስለዚህ አባቶች፣ የሃይማኖት አባቶች፣ በዘመናችን ያለን ሃይማኖት አባቶች ምንም እንኳን በብዙ መንገድ ሃይማኖቶች አባቶች ብቻ አይደሉም፣ ምዕመናኖቻችንም የጽንፈኝነት መንፈስ በጣም አለ። እንግዲህ ሃይማኖተኝነትና መንፈሳዊነት ይለያያሉ። ሃይማኖተኝነት ምንድነው? አባል መሆን ነው። የአንድ ቤተ እምነት አባል መሆን ነው ለኔ። መንፈሳዊነት ስትል ግን ላመንክበት እምነት ራስህን አስገዝተህ በቅዱስ ቃሉ ታንጸህ ቅዱስ ቃሉ የሚያዝህን እንደ ደካማነትህ በተግባር ለማዋል ጥረት ማድረግ መቻል ማለት ነው። መንፈሳዊነት እሱ ነው። ስለዚህ መንፈሳዊ ስትሆን ያንን በተግባር ታውላለህ። ሃይማኖተኛ ስትሆን ግን መንፈሳዊነትና ሃይማኖተኛነትን ካላቆራኘኸው አባል ሆነ፣ ነገር ግን በአብዛኛው ወደ ማክረርና ውጫዊ ነገሮች ላይ ወደ ማድላት ትሄዳለህ። ያን ጊዜ የኔ ወገን ያልሆነ ብለህ ሌላውን ታርቃለህ፣ ትፈርጃለህ። ይሄ የኔ ወገን አይደለም ብቻ መፈረጅ ሳይሆን እንደ ጠላትም ማየት ትጀምራለህ። ወንድምህን እንደራስ አድርገህ ውደድ የሚለው ትእዛዝ ታፈርሳለህ። ይገርማል። ኤአይ የሚባል ያው የዘመኑ ቴክኖሎጂ ያለ አይደል? የእርሶ ስም ሰጠሁትና እኒህ አባት አውቃቸዋለሁ ያልኩት። አዎ አውቃቸዋለሁ። የእሳቸው ልዩ ባህሪ ወይ ደግሞ የሚነገር የተለየ ነገር ምን አላቸው ብዬ ስጠይቀው በኤጲስቆጶስ ዘመናቸው ከሲራክ ህንድ መነኮሳት ጋር ያደረጉት ህብረት ከምስራቃውያን እምነት ጋር ግንኙነት ፈጥሯል። ይሄ ልዩ ገጠመኛ ልዩ አገልግሎት ዘመናቸው ነው ይላል። እንደው ስለዚህ አገልግሎት ማወቅ ፈልጌ ነው። እንግዲህ አርቲፊሻል ኢንቴሊጀንስ ከምትጠይቅ ብትጠይቅ ይሻልህ ነበር። እሱን ላረጋግጥ ብዬ ነው። ማመንም ከበደኝ። ካነሳኸው አይቀር አርቲፊሻል ኢንቴሊጀንስ አሁን በዘመናችን ትልቅ ቴክኖሎጂ ነው። በጣም ለወጣቱ ብቻ አይደለም፣ ለምርምርም፣ ለሪሰርችም፣ ለትምህርትም ቴክኖሎጂ ውጤት ነው እና ቤተክርስቲያናችን በዚህ ላይ ትልቅ አስተምሮ እያስተማረች ነው የምትገኘው። ምክንያቱም ለመልካም እረኛ ስትሆን በየዘመኑ የሚመጡ መልካም ነገሮችን እና ተግዳሮቶችን እንዴት ማህበረሰቡ ሊጠቀምባቸው ይገባል ብላ አመራርና አቅጣጫ ትሰጣለች። ስለዚህ ሳይንቲስቶች አሏት ቤተክርስቲያን እና በመልካምነቱ ታምንበታለች። በጣም መልካም ነገር ነው። ብቻም አይደለም፣ በአጠቃላይ ዘመኑ የደረሰበት ቴክኖሎጂና ሶሻል ሚዲያው ትልልቅ ቱልስ እንደሆኑና መሳሪያ እንደሆኑ ለእድገት የሚጠቅሙ እንደሆኑ ታስተምራለች። ነገር ግን በጥንቃቄ የሰውን ልጅ ክብር በማይነካ መንገድ እንጠቀምባቸው። የሰውን ልጅ የማሰብ አቅሙን በማይጎዳ መንገድ፣ የሰውን ልጅ የመፍጠር አቅሙን በማይጎዳ መንገድ እንጠቀምባቸው። እንግዲህ አሁን ዛሬ አርቲፊሻል ኢንቴሊጀንስ ብዙዎቻችን እንጠቀመዋለን አይደለም? የሆነ ኢንፎርሜሽን ብንፈልግ ወደዛ ነው የምናደላው። ሽማግሌዎችን ጠይቅ ይነግሩሃል የሚለው እግዚአብሔር ቃል። ሽማግሌያችን አሁን አርቲፊሻል ኢንቴሊጀንስ ሆናል። አሁን አንተን እንደው ለመውቀስ አይደለም፣ ነገር ግን በማህበራዊ ቴክኖሎጂዎች ስንጠቀም
የማንነታችን ጥበብ የሰው ልጅ እግዚአብሔር ጥበብ ፈጥሮ ነው የሰጠውና ይህንን ጥበብ በማይጎዳብን መንገድ እንድንጠቀምበት ቤተክርስቲያን ታሳስባለች። ይሄ ማለት ምንድነው? ዛሬ ሶሻል ሚዲያውን ወደ ጥያቄ እንመለሳለን። ሶሻል ሚዲያው ፕሮዳክቲቭ እያደረገን ነው በብዙ መንገድ አይደለም። ይሄም አንዱ የሶሻል ሚዲያ ውጤት ነው። ማህበረሰብ ጋር የምንደርስበት ከማህበረሰብ ጋር የምንገናኝበት ነው። ግን ምንኖርበት ዓለም ምናባዊ ዓለም ብቻ አይደለም። ምንኖርበት ዓለም ፊዚካል ዓለም ነው፣ ተጨባጭ ዓለም ነው። ነክተን አይተን አብረን የምንኖርበት ነው እና አጠገብህ ካለ ወንድምህ ተነጋግረህ የምትፈታቸው ችግሮችን በማህበራዊ ሚዲያ እያመጣናቸው ምን ያክል ማህበራዊ ውዥንብርም እየፈጠር እንደሆነ ከበጎ ተጽዕኖ በጣም ባሻገር ማለት ነው። በጎ ተጽዕኖውን ነው የበለጠ ማድላት የምፈልገው። ነገር ግን የሰው ልጅ የውሳኔ አሰጣጥ ሂደቱ ላይ የሚያዛቡ አቅጣጫዎችም ስላሉ ነው እና እንደው በአጋጣሚ አርቲፊሻል ኢንቴሊጀንስ ስላነሳ ነው። አርቲፊሻል ኢንቴሊጀንስ ትልቅ መሳሪያ ነው ለዘመኑ እድገት። ብዙ ትልልቅ በሳይንሱ ዘርፍ ትልልቅ ምርታዎች የምናይበት እና የወደፊት የሰው ልጅ እድገት የሚያሳየን ነው። ነገር ግን የሰው ልጅ የፈጠራ አቅሙን የማሰብ ችሎታውን ሊገድብ ይችላል የሚል ፍራቻ ማለት ነው። ምክንያቱም እያንዳንዱን ነገር እሱ የሰጠህን ብቻ የምትመለከት ከሆነ አስበህ የምትደርስበት ነገር ታጠዋለህ። ክሪቲካል ቲንኪንግ ሊያሳጣን ይችላል። ፍራቻ ነው፣ ሪስክ ነው። ያንንም እንውሰድ። ምክንያቱም አሁን በሶሻል ሚዲያውን ከተመለከት ነው ወጣቶቻችን ምን ያክል ጊዜው ነው ማህበራዊ ሚዲያ ላይ የሚያሳልፉት? ወጣቶችን በል እኛ ምን በለው ማንኛውም ሰው ምን ያክል ጊዜ ለጥሞና ይወስዳል? ምን ያክል ጊዜ ራሱን ከቴክኖሎጂ አርቆ ለመመራመር፣ ለሪሰርች፣ ለማሰብ፣ ሪፍሌክት ለማድረግ ጊዜ ይወስዳል? ኢሚዲየት ቱልሶች ናቸው አይደለም። በቃ ኢንፎርሜሽን ይመጣል፣ ታሳልፈዋለህ። አንተ ጋር የሚቀር ነገር የለም። ክሪቲካል ቲንኪንግ ውስጥ ስትገባ ግን ተመራምረህ የምትደርስበት በጭንቅላትህ አንተ ጋር የሚቀር ሀብት አለ እና ስለዚህ አርቲፊሻል ኢንቴሊጀንስም ይሄንን እንዳይገዳደር ቤተክርስቲያን ሪስክ አለን እና ስለዚህ የሰው ልጅ ክሪቲካል ቲንኪንግ አቅሙን ሳያበላሽ ቴክኖሎጂንም እየተጠቀመ ሁለቱንም እያዋሃደ የሰው ልጅ ክብርና መብት በማይነካ መንገድ እንጠቀምበት የሚል አቅጣጫ ታስቀምጣለች። ያነሳኸው ነጥብ እንመልከት። ቅድም ያነሳኸው ቤተክርስቲያናችን በተለይ ከ1960ዎቹ በኋላ በሯን ከፍታለች ከተለያዩ የእምነት ተቋማቶች ጋር ውይይት የማድረግ ማለት ቅድም ባነሳናቸው አጀንዳዎች ከክርስቲያኑ ቡድን ጋር ዶክትሪናል በሆኑም ነገሮች እንነጋገር እስቲ። ትናንትና የለያዩን ነገሮች እውነትም ቤዝ የነበራቸው ናቸው ወይ? እውነትም ለመለያየት የሚያበቁን ነበሩ ወይ? ሃይማኖታዊ ነበሩ ወይ? አብዛኛው የመለያየት እንትን እንግዲህ በታሪክ ስንመለከተው ክርስትናው ዓለም በሮማን ኤምፓየር ዘመን የተፈጠረ የመጣ የሃይማኖት ሂደት ነውና በዛ ሂደት ውስጥ በሃይማኖት እንቅስቃሴ ውስጥ የፖለቲካ ተጽዕኖም አለ፣ የአስተዳደር ተጽዕኖም አለና ስለዚህ ብዙ ልዩነቶች ይመጡ የነበሩት ምናልባትም ከፖለቲካ ተጽዕኖ ሊመጣ ይችላልና እስቲ እንመርምራቸው፣ ዶክትሪናል የሆኑ ሾች ዶክትሪናል እንነጋገርባቸው ብላ በጋራ ከተለያዩ የእምነት ተቋማት ጋር ቴዎሎጂካል ኮሚሽን አዋቅራ ውይይት ያደረገች ያለችበት ዘመንና በአንዳንዱም ላይ መስማማት የተደረሰባቸው ነጥቦች እንዳሉ በዓለም አቀፍ ደረጃ ይሄ የሚታወቅ ነው። ክርስቲያን ካልሆኑ የእምነት ተቋማት ከእስልምና ምን በለው ከሌሎቹም ጋራ መወያየት ይጠቅመናል፣ መነጋገር ይጠቅመናል። ስንነጋገር ወንድማማቾች መሆናችን እናውቃለን፣ የአንድ ፈጣሪ ልጆች መሆናችን እናውቃለን። የተለያዩ ሴቶችን ይዘን ለዓለም በጎ ፈጣሪ ተጽዕኖ ፈጣሪ መሆን እንችላለን። ድምፃችን አንድ ብናደርግ ቢያንስ በዓለም ላይ ሊመጡ የሚችሉ ከባባድ ተግዳሮቶችን መከላከል እንችላለን በሚል ውይይቶች ታከናውናለች። ስለዚህ የካቶሊክ ቤተክርስቲያን ይህንን በምታደርግበት ሂደት ውስጥ በሀገር ደረጃም በምትችለው በሃይማኖት ተቋማት ጉባኤ ትሳተፋለች። ቅድም ያነሳኸው አንዱ ምንድነው ያደረግነው የሌላ ቤተክርስቲያን አይደለም። በህንድ ማላንካራ የሚባል የህንድ ካቶሊክ ቤተክርስቲያን አለ። የህንድ ማላንካራ ኦርቶዶክስ ቤተክርስቲያን አለ። ስለዚህ የህንድ ማላንካራ ካቶሊክ ቤተክርስቲያን ብፁዕ አባታችን አቡነ ሙሴ ገብረ ጊዮርጊስ በኢትዮጵያ ሚስዮናውያን ሆነው መጥተው መልካም ልምዶቻቸው፣ አገልግሎታቸው በእኛም ሀገረ ስብከት እንዲያከናውኑ የሰው ኃይል እጥረቱም ስለነበረ በእኛ ቤተክርስቲያን ዓለም አቀፋዊ ቤተክርስቲያን ስለሆነች እኛም በውጭ ሀገር ሄደን እናገለግላለን። የውጭ ሀገር ዜጎችን መጥተው ያገለግላሉ። በእኛ በደብረ ሀገረ ስብከት እንደምናየው ህንዶች አሉ፣ ፈረንጆች አሉ፣ የተለያየ ሀገር ዜጎች አሉ። ይሄ የቤተክርስቲያኒቱ ዓለም አቀፋዊነት ነው የሚያሳየው።
የኢትዮጵያውያን ሚስዮናውያን በቻይና የሚያገለግሉ አሉ፣ በብራዚል የሚያገለግሉ፣ በአሜሪካ የሚያገለግሉ አሉ። የምድብር ካህናት በምድብር ተወልደው ያደጉ ካህናት አሜሪካና ካናዳ የሚያገለግሉ ካህናት አሉ፣ በአውሮፓ የሚያገለግሉ ካህናት አሉ። እና ስለዚህ ከህንዶችም እስቲ አብረን እንስራ ብለው ብዙ አባታችን ህንድ ድረስ ሄደው የማላንካራ ካቶሊክ ካህናት ቤታኒ ፋዘርስ የሚባሉ እምድብር ድረስ አምጥተው በምድብር የቴክኒክ ኮሌጅ ሲያስተዳድሩ ቆይተው አሁን በምዕራብ ሸዋ ዞን በጎሮ ከተማ ገዳም አቋቁመው ትምህርት ቤት ከፍተው ጋልየሮ ገዳም የሚባል ቦታ እዛው በኦሮሚያ ውስጥ ወደ አመያ አቅጣጫ እዛም ትምህርት ቤት አቋቁመው እኛም ጤና ተቋም ከፍተን በጋራ ከነሱ ጋር እናገለግላለን። የጋራ ስምምነትም አለን፣ የአገልግሎት ስምምነትም አለን። ሲስተሮችም አሉ፣ መነኮሳት አሉ በቡራትና በዚህ ዘንቾ የሚያገለግሉ ለብዙ ዓመታት ወደ 18 ዓመታት ይሆናል። አሁን በጣም በታላቅ ተጋድሎ ህዝባችን እያገለግሉ ያሉ ናቸው። ቴዎሎጂካል ውይይቶችም አሉ ከነሱ ጋር። የህንድ ማላንካራ ካቶሊክ ቤተክርስቲያንና የኢትዮጵያ ካቶሊክ ቤተክርስቲያን አንድ የሚያደርጋቸው ነገሮች ብዙ አሉ። ግን እንደየሀገሩ ደግሞ መንፈሳዊነቱም ስርዓቱም አካሄዱም ፍልስፍናውም ይለያያል እና ምን መልካም ነገር አለ ብለን ደግሞ የራሳችንም እና እኔ በ2016 ዓ.ም በፈረንጆቹ አቆጣጠር ህንድ ድረስ ጋብዘውኝ ሪሰርች ፔፐር አቅርቤ ያለሁ እና በዚያም እንግዲህ ይሄ ግንኙነቱ ይሄ አብሮነቱ እዛም እንሄዳለን፣ እነሱም እዚህ ይመጣሉ። በቅርብ ጊዜ እንደውም አንድ ጳጳስ መጥተው ብዙ ውይይቶችን አድርገናል። ሁለቱ ቤተክርስቲያኖች በጋራ የሚጓዙበትን በጋራ የሚወያዩበትን ታሪኮቻቸውን ሼር የሚያደርጉበትን አቅጣጫ በዚያ መንገድ አስቀምጠናል። ስለዚህ አልተሳሳትም ማለት ነው። እውነቱን ነው። በአንድ የመጽሐፍ ምረቃት ላይ ተገኝተው ተቋማዊ ሃይማኖቶች በባህልና በልማድ ላይ የሚያሳድሩትን ተጽዕኖ እንዴት መቋቋም እንደሚቻል እና ሁለቱን በአብሮነት መስራት እንደሚቻል በብዙ መንገድ አስተምረው ነበር። ጥሩ ንግግርም ነበር፣ ብዙ ሰዎች ጋር ደርሷል። እና ያ ንግግር ስሰማ ይሄ ባህለ ሃይማኖት በኢትዮጵያ ትልቅ የመወያያ ጉዳይ ነው። በተለይ ደግሞ ሃይማኖቶች ባህልን ይጫናል ወይም የብሔረሰቦችንም ሆነ የሀገር ማንነትን ጥላ ውስጥ ይከታሉ የሚል ትልቅ ተቃውሞ ይነሳ ነበር እና ለዛ ጥሩ አብነት የሆነ ንግግር አድርገው ነበር። ስጋቱ በምን ደረጃ ታይቶት ነው ያንን መልእክት ሊያስተላልፉ የቻሉት? እንግዲህ የማህበረሰብ የመስተጋብር ውጤት ነው። ማህበረሰብ ፍልስፍና አለው። በመስተጋብሩ ውስጥ የሚወለዱ ልምምዶች አሉ፣ ባህሎች አሉ፣ አካሄዶች አሉ። እነዚያ ልምምዶች፣ አካሄዶች ለሰው ልጅ ክብርና ጥቅም የሚቆሙ ከሆነና የፈጣሪን ሀሳብ ማይቃወሙ ከሆነ ባህል ስለሆኑ ተገቢ አይደሉም የሚል ሃይማኖት ሊኖር አይገባም ነው። ስለዚህ ሃይማኖት በዚያ በሰው ልጅ ስነ ልቦናዊ ውቅር ውስጥ ነው ወንጌልን የሚሰብከው። ማንነቱን አጥፍቶበት አይደለም። ቅድም ያልኩት ነው። ማንነቱን የሚያጠፋ ነው የምትለው ከመለኮታዊ ሕግ የሚቃረን ልምምድ ካለ አዎ ምንም ጥያቄ የለውም። ሰውን እየገደለ ባህሌ ነው የሚል ሰውን ገድሎ ደም የሚጠጣ ባህሌ ነው ካለ ይሄ መለኮታዊ ሕግ የሚጣረስ ባህል ነው። ባህል ይሄንን ወንጌል ሊቃወመው ይችላል፣ ይቃወመዋልም፣ ተገቢም አይደለም። ነገር ግን በብዙ ባህላዊ ልምዶቻችን የማህበረሰባችን ፍልስፍናዎች፣ የማህበረሰባችን ልምዶች፣ መልካም እሴቶች ሳናውቃቸው ያጠፋናቸው አሉ። ከመለኮት ሕግ ጋር የማይቃረኑ ማህበረሰባዊ መስተጋብራችን የበለጠ የሚያሳድጉ የሰው ልጅን ክብር ሊያስጠብቁ የሚችሉ በተለይ በጉራጌ ማህበረሰብ በሌላውም እንዳለ ትልልቅ እሴቶች አሉ። በዘመን ሂደት እየረሳናቸው እየተውናቸው የመጣናቸው። አሁን ጉርዳን እንውሰድ። በጉራጌ ማህበረሰብ ትልቅ ቃል ኪዳን ነው። እግዚአብሔርና ሰው በመጽሐፍ ቅዱሳችን ታሪክ ስናየው የተገናኘው በጉርዳ ነው። ጉርዳው ምንድን ነው? እኔ አምላካችሁ ሆናለሁ እናንተ ህዝቦቼ ትሆናላችሁ። ለእስራኤላውያን የተሰጣቸው ትልቁ ቃል ኪዳን ይሄ ነው። አምላካችሁ ሆናለሁ፣ በመካከላችሁ እኖራለሁ። ስለዚህ ጉርዳ የማይፈርስ አንድነት የሚያጸና ነው። ቃልን ጠብቆ መኖር የሚያስተምር ነው። ስለዚህ ጉርዳ ባህል ብቻ አይደለም፣ ሃይማኖትም ጭምር። በሰውና በእግዚአብሔር መካከል፣ በሰውና በሰው መካከል ያሉ የጸኑ አንድነቶች እንዳይሸረሸሩ በተለያዩ ዘርፎች የሚደረጉ ማህበረሰባዊ ግንኙነቶች ማሰሪያ ውል ነው። ዛሬ በአዲሱ ሕግ ኮንትራት እንለዋለን አይደለም? ሰዎች በጋብቻ ውል አለ፣ በስራ ንግድ ውስጥ ውል አለ። ጉርዳ የሚያክለው ሰው ሁሉ የሚያከብረው
ትልቅ ተጽዕኖ የሚፈጥር አንድነትን የሚያጸና ትልቅ እሴት ይሄ ትልቅ ባህል ነው። የወንጌል ባህል ነው ማለት ነው። ወንጌል ይህን ሊያጠፋ አይችልም። እዚህ ውስጥ ያሉ ልምምዶች ምናልባት በጉርዳ ስርዓት ውስጥ ሲፈጸም የሚኖሩ ልምምዶች ለመንፈሳዊ እድገት የማይጠቅሙ ለመለኮታዊ ሕግ ተጻራሪ ከሆኑ ልናርማቸው ይገባቸዋል። በብዙ ምሳሌዎች ማንሳት እንችላለን። ስለዚህ ወንጌል የሚሰበከው በሰው ልጅ ስነልቦናዊ ውቅር ከሆነ የሰው ልጅ ማንነቱና ባህሉን ጠብቀ ነገር ግን ባህሉን በወንጌል እይታ የተቃኝተህለት ያንን ባህል ከወንጌል ጋር አስማምተህ መሄድ ትችላለህ ነው። ስለዚህ ባህል የምንለው ነገር ሁሉ ከወንጌል የሚጻረር አይደለም። እዛ ጋር ነው ብዙ ሰዎች ስህተት የሚሰሩት። ትናንትና የነበሩ ነገሮች ሁሉ ያጣናቸው የጠፉብን ነገሮች ምናልባት የሰው ልጅ እግዚአብሔርን በመፈለግ የወንጌል እውነት ሳይበራለት ወይንም የእስልምና እምነቱን ሳያቅ እግዚአብሔርን በመፈለግ ሂደት ውስጥ ያሳደጋቸው ያበለጸጋቸው መለኮትን ለመግለጽ የተጠቀመባቸው ራሱን ለመለኮት ለማስገዛት የተጠቀመባቸው ልምምዶች ናቸው። ስለዚህ የወንጌል እውነት ደግሞ በበራ ጊዜ እኛ በተገለጸልን የወንጌል እውነት ኢየሱስ ክርስቶስ በኩል የተገለጸልን የወንጌል እውነት ወደ ህዝባችን ስናመጣው ህዝቡን ከባህሉ ለጥለህ አንጠልጥለህ አየር ላይ አቆመው አይደለም። ያንን አውድ ጠብቀህለት ነው። ነገር ግን ቅድም ባልኩት ፍልስፍና መሰረት የእምነት ተቋማት የህዝብን ባህል አክብረው ሰሩ ምንለው መቼ ነው? የሰው ልጅ ማንነት ተረድተው ስነ ልቦናዊ ውቅሩን አውቀው ለወንጌል እውነት የማይመቸው ፓርቱን አስወግደውለት አርመውለት ለወንጌል የሚጠቅሙትን የሎካል እሴቶችን ይዞ ከቆዩ በእኛ በካቶሊክ ትምህርት ቤተክርስቲያን አስተምሮ ኢንካልቹሬሽን ይባላል። ይሄ ማለት ባህልና ወንጌል አንድ ላይ ሆነው በሰው ልጅ ደም ውስጥ ገብተው የሰው ልጅ አካሄድ የውሳኔ አሰጣጥ አኗኗር በወንጌል እሴት መቅረጽ እስከቻሉ ድረስ እኔ የዛን ቀን ያልኩት ምንድነው? እኔ የሃይማኖቴም የባህሌም ውጤት ነኝ ያልኩት። በዚያ ማህበረሰብ ውስጥ ሳድቅ ቅድም በጠቀስኳቸው ሴቶች ታላቅን የማክበር ሴት፣ አባቶችን የመታዘዝ ሴት፣ ሰውን እንደ ሰው ክብር ሰጥቶ የማክበር ሴት፣ በአጠቃላይ በጉራጌ ባህል ውስጥ ባደግንባቸው ባህል ያሉ መልካም ሴቶች እኔን ቀርጸውኛል። ስነልቦናዬን የስነልቦናዬን ውቅር የሰብአዊነት ማንነቴን ቀርጸውታል። ከዛ ደግሞ ወንጌል አግዞታል። እነዚህ ሁለት ማንነቶች ሊታረቁልኝ እንጂ ሊጣሉብኝ አይገባኝም። የጉራጌ ብሔረሰብ ተወላጅ መሆኔ ሌላውን ብሔረሰብ እየናቅኩ አይደለም፣ እያከበርኩ እኔን ግን የሰራኝ ማህበረሰብ በመስተጋብሩ በመውጣት በመውረዱ በደስታው በሐዘኑ ማንነቴን ያቆመው ማህበረሰብ ባህሉ ወንጌልን ይዤ መጥቼ ላፈርስበት አይገባኝም። ሁለቱን ሳስማማ ወንጌል በሰው ልጅ ደም ውስጥ ገብቶ እውነተኛ ለውጥ ሊያመጣ ይችላል። ኢንካልቹሌሽን ምንለው ይሄ ነው። ወንጌል በባህል ላይ በጎ ተጽዕኖ ፈጥሮ ከባህል ጋር ተያይዞ ሲኖር የሰው ልጅ ስነልቦናው ጋር ተያይዞ ይሄዳል። ባህል ወንጌልን ሊያንጽ አይችልም። ይሄኛው የትኛውም እምነት ከሆነ በሚሰበክበት ቦታ ላይ አቡነ ሉቃስ ጉራጌ መሆናቸውን የጉራጌ ሰዎች ምን ያስባሉ፣ ምን ያስደስታቸዋል፣ ምንድነው ክብር የሚሰጡት ነገር፣ ምንድነው ቅድሚያ የሚሰጡት ነገር ብሎ ሳያውቅ እኔን ወንጌል ሰብከኝ መጣ ሰው ወንጌሉ እንደ ውሃ ጭንቅላቴ ላይ ፈሶ በጭንቅላቴ ፈሶ እግሬ ስር ወርዶ ሌላ ቦታ ይሄዳል እንጂ ወደ ደም ስሬ አይገባም። ወደ ደም ስሬ ሊገባ የሚችለው የኔን ስነ ልቡና ውቅር አውቆ በመልካም እሴቶቼ ላይ ተጨማሪ የወንጌል እሴት ጨምሮ ሲያስተምረኝ ወንጌልን በሙሉ እውቀት ይዤው መኖር እችላለሁ። አሰምሌት አላደረገም፣ አንዱ አንዱን አልዋጠም ብለው ያስባሉ፣ በተለይ ደግሞ በጉራጌ ማህበረሰብ ውስጥ። ሁለተኛው ደግሞ እንደው በጠቅላላ የሃይማኖቶች አስተሳሰቦች ውስጥም ለራስ አገልግሎት ወይ ደግሞ ለወንጌል አገልግሎት ሲባል የሌላውን ካልቸር ዶሚኔት አላደረገም። አሲሚሌሽን ማለት እኮ አንዱ አንዱን ዋጣው ስንል አጠፋው ማለት ነው አይደለም? ኖ የመጀመሪያው መነሻችን የወንጌል ሴት ነው፣ ምንም ጥያቄ የለውም። ዲቫይን ሪቪሌሽን ነው አይደለም? መለኮታዊ መገለጥ ነው እንደ ክርስቲያኖች ምናምነው። ለዛ እንቅፋት የማይሆኑ ነገሮች የወንጌል አካል ታደርጋቸዋለህ። ለምሳሌ አሁን አይደል እንግዲህ ጉራጌ ውስጥ ምንድነው ምሳሌ መጥቀስ የምንችለው? ቅድም ያነሳሁት ጉርዳ
ወይንም ደግሞ ታየ ወይንም ደግሞ ጡር ከወንጌል እኮ የተለዩ አይደሉም። የወንጌል አካል ክፍሎች ናቸው። ግን ወንጌል ሳይመጣ የመጡ ናቸው አይደለም። ቅድም ያነሳሁት ነው። ሰዎች ፈጣሪን በመፈለግ ፍላጎቶችና ሂደቶቻቸው ያመጧቸው ራሳቸው ለፈጣሪ ለማስገዛትና በማህበራዊ መስተጋብሮቻቸው ኃጢአትን ሳይሰሩ ድሃን ሳይበድሉ መለኮታዊን አምላክ ሳይፈርተው ያቆሟቸው እሴቶች ናቸው። ስለዚህ ከወንጌል ጋር እንግዲህ ይሄም ወዴት ያመጣናል? የጉራጌ ማህበረሰብ መጀመሪያ እነዚህን ፍልስፍናዎችን ሲያመጣ በሃይማኖት ነበረ ወይ ልንል እንችላለን። መቼ ነው እነዚህ የተፈጠሩት? ይሄ ምርምር የሚፈልግ ነገር ነው። ምርምር የሚፈልግ ነገር ሆኖ እንዳለ ክርስትናውም ይሁን እስልምናው በኋላ መጡ ብናስብ የጉራጌ ማህበረሰብ እነዚህ ሴቶች ነበሩት። ስለዚህ እነዚህ ነገሮች ተስማምቶ መሄዳቸው አንዱ አንዱን ዋጠው አይደለም። የኛ መነሻችንን መድረሻችንን የወንጌል እውነት ነው። የወንጌል እውነት ስናመጣ ግን እኔን ማንነቴን በተገቢው መንገድ ተረድቶ የኔን ልብ ሊያገኝ እኔ ያደግኩበትን ባህል ሊያውቅ ይገባል ነው። የማይጠቅሙኝን ከወንጌል ጋር የሚቃወሙትን ከመለኮታዊ ጋር የሚጣረሱትን በማስወገድ የሚጠቅሙትን የወንጌል አካል ክፍል አድርጎ በመሄድ ወንጌሉ ቀድሞ በዚያ መንፈስ ከሄድክ ወንጌል በልብህ ውስጥ ገብቶ አንተን የመለወጥ አቅም አለው ነው። ስለዚህ ባህልና ወንጌል ተመጋጋቢ ናቸው እንጂ አንዱ አንዱን ቅድም ባልኩት መሰረት ሊያጠፋው ይገባል። መነሻችን ወንጌል ነው፣ እውነት ነው። የክርስቶስ የተገለጠ በመስቀል የሞተ ክርስቶስ ነውና ከዚህ እውነት ከመለኮት ሕግ ሰውን አትግደል ከሚለው ሕግ ወንድምህን እንደራስህ አድርገህ ውደድ ከሚለው ሕግ የሚቃረነው ባህል ያ ባህል አይደለም። ያ የወንጌል አካል ሊሆን አይችልም። ከወንጌል ጋር ተስማምቶ የሚሄደው ግን የሰው ልጅ ስነ ልቦና መያያዝ አለበት ነው ቤተክርስቲያናችን የምታስተምረው። ለእኔ የመጨረሻ ጥያቄ ነው። በሌላ ጊዜ እድሜና ጤና እንመለሳለን። የሚስዮናውያን በተለይ በጉራጌ ማህበረሰብ ውስጥ የነበራቸው ሚና ትልቅ እንደሆነ አስባለሁ። በልዩነት ሁለት ሰዎችን ብናነሳ አባ ገብርኤል የሚባሉ ጣሊያናዊ የካፑቺኖ ስርዓት ውስጥ ያለፉ አንድ አባት እና የአጣጥ ሆስፒታል ሲመሰረት ዶክተር ሆኖ የመጡት ዶክተር ፒያ፣ እነዚህ ሁለቱ የሰብአዊነት አገልግሎት አለማንሳት በጣም የሚያጎድለው ይመስለኛል የውይይት ላይ እና እነዚህን ሰዎች እንዘክራቸው። ትክክል ነው። እንግዲህ ቅድም ባነሳ ነው ያው የሰዓቱም ሁኔታ የውይይታችንም አቅጣጫ ስላልሆነ ነው እንጂ በጉራጌ ሀገር ህይወታቸውን የሰጡ በጣም ብዙ አባቶች፣ ካህናት፣ ምዕመናን፣ መነኮሳቶች አሉ። በየትኛውም እምነት እንዳለው ማለት ነው። በካቶሊክ ቤተክርስቲያን ስንመለከት ብዙ ሚስዮናውያን ህይወታቸውን ሰጥተው አልፈዋል። ከምንም በላይ ሚስዮናዊ የሚባለው የተላከ ማለት ነው። ተልኮ ለወንጌል አገሩን፣ ህዝቡን፣ ባህሉን፣ ኮንፈርቱን ጥሎ የወጣና የሰው ልጅ ማንነቱን ሳያይ በወንጌል ፍቅር ሄዶ ወንጌልን ለመስበክ ያመነውን እውነት ለመስበክ የሄደ ሰው ማለት ነው። ስለዚህ የመጡ ሰዎች የጉራጌን ባህል በተወሰነ መንገድ ጠብቀው ህዝቡን ወደው የሚበላውን ምግብ እየበሉ በሚተኛበት እየተኙ እንደርሱ በእግሩ እየሄዱ ወንጌልን የሰበኩ አባቶች አሉ። ከነዚህ መካከል ውስጥ አባ ገብርኤል ሳርቶሪ በጣም ቅድሚያ የሚሰጣቸው አባት ናቸው። ብዙ ዓመትን በማገልገላቸው በፍቅርን በማገልገላቸው ጉራጌ ነኝ ብለውም በመናገራቸው በመኖራቸውም እንደ ጉራጌ ማህበረሰብ እሳቸው የመጡት በጣሊያን ጦርነት ጊዜ ነው። ትሬንቶ ከሚባል ጣሊያን ሁለተኛው ጦርነት በ1928 ኢትዮጵያ በጣሊያን በተወረረች ጊዜ ጣሊያኖች ሲመጡ ካህናቶችም ከዛ ጋር ተያይዘውም ባይሆን ለስብከተ ወንጌል ቤተክርስቲያን ተቋቁማ ስለነበረ መጥተዋል በዛን ጊዜ እና እንደውም በምድብር ወደ 5 መነኮሳት የካፑቺን አባቶች ይኖሩ ነበረ። መገናሴ በኋላ ነው የመጣው። እዛ በሚኖሩበት ጊዜ ጣሊያኖች መሆናቸው ምክንያት ካህናትም ሆነው እያለ የአገር ወዳድ የሆኑ ታጣቂ የነበሩ ጣሊያንን በጫካ ሆነው ይዋጉ የነበሩ ሰዎች ምድብር ግቢ ሚስዮን ግቢ መጥተው 3 ካህናትን በምድብር ጋር ገድለዋል። ለኛ እነዚህ ሰዎች ሰማዕት ናቸው ነው የምንለው። ምንም የፖለቲካ ዓላማ ያልነበራቸው በንጹህ የወንጌል ፍቅር ለማገልገል የመጡ ሰዎች ነበሩ። ነገር ግን ከጣሊያኖች ጋር ሆነው ጣሊያኖች በመሆናቸው ምክንያት እንግዲህ
የአገር ወዳድ የሆኑ ጦረኛ እዛ ግቢ መጥተው ሰዎችን ገለዋል 3ቱን። በዚያን ጊዜ አባ ገብርኤል ሳርቶሪም እዛ ውስጥ ነበሩ። እሳቸው ግን እግዚአብሔር ረድቷቸው አመለጡ። ኢትዮጵያውያንም ተገለዋል። የጉራጌ ተወላጆች 2 ሰዎች ተገለዋል። አሁን አስከሬናቸው በምድብር አርፎ እናስታውሳቸዋለን ሁሌም። እና አባ ገብርኤል አምልጠው ወጥተው ከዛ ነገሩ ከተረጋጋ በኋላ ተመልሰው ገዳሙን የጠበቁ ጣሊያን እዛ ግቢ በተገደሉ ጣሊያን ካህናታማ ምክንያት የጉራጌን ሕዝብ ሊያጠፋ ካሚዮን ወታደር ጭኖ እምድብር ድረስ ደርሶ ሊያጠፋ በተዘጋጀበት ጊዜ ይሄ የጉራጌ ሕዝብ የሰራው ወንጀል አይደለም። የጉራጌ ሕዝብ እግዚአብሔርን የሚፈራ ሕዝብ ስለሆነ እንዲህ አይነት ካህናቶችን ሊገል የሚችል ሕዝብ አይደለም። ሽፍቶች ናቸው ይህን ያደረጉት፣ እኔ ኃላፊነት ወስዳለሁ ብለው ሊያጠፉ የመጡ 1 ቀን ሙሉ በሽምግልና ቁጭ ብለው አሳምነው የመለሱ አባት ናቸው። ጦርነቱ ካለቀ በኋላ ተመልሰው ሀገራቸው ሄደው ሌላም ሀገር ሚስዮናዊ ሆነው ተመልሰው በ1950ዎቹ አጋማሽ አካባቢ መገናሴ መጥተው መገናሴ ገዳም አቋቁመው ገዳም ብቻ ሳይሆን በዚያን ዘመን የአካል ጉዳተኞች ወይም ደግሞ ስጋ ደዌ ህሙማን የነበሩ ከተለያየ የኢትዮጵያ ክፍል እየተቀበሉ ክሊኒክ አቋቁመው በፍቅር ያገለገሉ አባት ናቸው። የጉራጌ ሕዝብን የሚወዱ መንፈሳዊ አባት፣ የድሃ አባት፣ እዚያው መገናሴ አርፈው እዛው የሞቱና የተቀበሩ አባት ናቸው። ስለዚህ እሳቸው በጉራጌ ሕዝብ እድገት ውስጥ ከአባ ፍራንሷ ቀጥሎ ስማቸው የሚጠራ ሰው ናቸው። ስለዚህ ትልቅ አባት ናቸው። እናንተም ታሪካቸው በደንብ እንዲታወስ ዶክመንታሪ እንደሰራችሁ እናውቃለን። ከእሳቸውም ጋር ቀጥሎ የብዙ አባቶች ስም መጥራት ቢቻልም በመገናሴ አካባቢ ክቡር አባ ደስታ ተክለ ሃይማኖት ትልቅ ስራ የሰሩ ናቸው። የድሃን እንባ በማበስ ትምህርት ቤት በመገንባት ንጹህ ውሃ በማስቆፈር ግብርና እንዲዘምን በማድረግ ወጣቶች ትዳር መያዝ ያልቻሉ ድሃ ወጣቶች ትዳር እንዲይዙ ቤት እየሰሩ ብዙ የለፉ አባት ናቸው። ማሰብ ተገቢ ስለሆነ ነው። ከዚያ ቀጥሎ በአጣጥ ሎርድ ማርያም ካቶሊክ ሆስፒታል ውስጥ ደግሞ እንዳለው በ1961 ከተለያየ ሀገር ተውጣጥተው ገዳማውያን መጥተው ሲያስተዳድሩ ቆይተዋል። ህዝቡን በበሽታ የማከምና ከበሽታ የመከላከል ስራ በጣም በጥልቀት የሰሩና የጉራጌ እናቶች የሚባሉ ዛሬም ድረስ በህይወት ያሉ ሲስተር ኢንጌ የምንላቸው 90 ዓመታቸውን ያከበርላቸው እናት አሉ ዛሬም። እሳቸውም እንደዚሁ ህዝቡን በፍቅር ያገለገሉ፣ ብዙ ሳይናገሩ ብዙ ሳይነገርላቸው ድሃን ያገለገሉ፣ ዛሬም እኔ ጉራጌ ነኝ አስከሬኔም ሞቼም ቀብሬም በጉራጌ መካከል ነው ብለው ሞታቸውን የሚጠብቁ የእግዚአብሔር ጊዜ የሚጠብቁ እናት አሉና ከነሱ መካከል ውስጥ ዶክተር ሲስተር ፒያ በጣም በጉራጌ እናቶችም አባቶችም የሚታወሱ የሚደነቁ በጸሎት ኃይል ብዙ ህሙማን የፈወሱ በሙያቸው የቀዶ ጥገና ሐኪም ነበሩ። ብዙ እናቶችን በሰላም እንዲገላገሉ ያደረጉ እናት ናቸውና የሚያሳዝነው በቅርብ ጊዜ ዛሬ 3 ወር አካባቢ ነው ያረፉት። ወደ ሀገራቸውም የተመለሱት በእድሜና በእርጅና ምክንያት ነው። በቅርበትም ከኔ ጋር በስልክም እንገናኝ ነበር። ጳጳስ ሲሆን ያው እሳቸው እኔ አጣጥ ሳገለግል እሳቸው እዛ ስለነበሩ እንደ ልጃቸው የሚቆጥሩ እናት ነበሩና ጉራጌን የሚወዱ እናት ናቸው። በቅርብ ጊዜ ከመሞታቸው መታመማቸውን ከነገሩም በኋላ በውጭ ሀገር እሳቸው ያስተማሯቸው አጣጥ ሰሩ የነበሩ ካህናት እንደዚሁም ሐኪሞች ተሰባስበን አንድ የምስጋና ቅዳሴ አድርገንላቸው ነበር። ኦንላይን የነሳቸው ያው እዛው ሀገራቸው ህንድ ስለነበሩ በዚያ ፕሮግራም ላይ ለእሳቸው ጸሎት አድርገን ካመሰገንናቸው በኋላ ሁሉም ብፁዕ አቡነ ሙሴም ነበሩ፣ እኔም ነበርኩ፣ አሁን ያሉ ሲስተሮችም ነበሩ። በውጭ ሀገር በተለያዩ ሀገር ያሉ ካህናትና ሐኪሞች የእሳቸው ልጆች ነበርንና ምስጋና ካቀረብንላቸው በኋላ ያሉት እኔ ለኢትዮጵያ ሕዝብ በተለይ ለጉራጌ ሕዝብ አደረግኩት የምለው ብዙ አይደለም። የተማርኩት የተቀበልኩት የጉራጌ ሕዝብ የሰጠኝ ፍቅር ግን ካደረግኩት በላይ ነው። እስከ ዘላለም ከህይወቴ ጋር ይኖራል ነው የተናገሩት። እና ከዛ በኋላ 3 ወር ሳይቆዩ አረፉ። በታላቅ መንፈሳዊ እናትነት ነው የምናስታውሳቸው። ሙስሊሙም ክርስቲያኑም መጥቶ የዶክተር ፒያ ጂንካኝ ይሉ የነበሩ ናቸው እና 22 ዓመት አካባቢ በጣት አገልግለዋል። በፍቅር ነው ያገለገሉት፣ በታማኝነት ነው ያገለገሉት፣ ድሃን በመውደድ ነው ያገለገሉት። ይሄ ለሰው ልጅ ክብር መስጠትን፣ ለሰው ልጅ ፍቅር ማገልገልን፣ መስዋዕት መሆንን ከብዙ አባቶቻችን እንደ ካቶሊክ ቤተክርስቲያን መነኮሳትና ካህናት የምንኖረው ቫልዩ ነው እና እሳቸው ግን በጉራጌ ሕዝብ መካከል
ትልቅ አሻራ ጥለው ያለፉ እናት ናቸው። ሊታወሱ ይገባቸዋል፣ ሊከበሩ ይገባቸዋል። በአጣጥ ሆስፒታል የዛሬ 6-7 ዓመት 50ኛ ዓመቱን ሲያከብር ተመልሰው መጥተው ነበረ እና ተመልሰው መጥተው በነበረ ጊዜ እንግዲህ ቃል ኪዳን አገልግሎት በተባለው እነ ሲስተር እንግዲህ እንጌ ሲስተር ሪታ ሌሎችም ኢትዮጵያውያን ሲስተሮች የተመሰገኑበት በመንግስትም በህዝብም እውቅና የተሰጡበት ጊዜ ስለነበረ እሳቸውም በዚያው ደረጃ እውቅና ሰጥተነዋል። ነገም እውቅና እየሰጠናቸው ትውልዱ እያወቃቸው መልካም አርአያነታቸው እንድንከተል የሚያደርጉ ትልልቅ ሰዎች በሀገራችን አገልግለው አልፈዋል። በጣም ጥሩ ቆይታ እንዳደረግን ይሰማኛል። ብዙ ተምረናል። በእርግጠኝነት በሌላ ዝግጅት የምንገናኝ ይመስለኛል። በማንነታችን አሻራ ውስጥ በተለይ እዛ ምድብር አካባቢ ተወልደን ላደግን ሰዎች ትልቅ በኩራት የምንናገረው ነው። እዛ ነው የተማርነው። ብዙዎቻችንም እዛ ነው የተማርነው። ወላጆቻችን ሲታመሙ ምግብን፣ መድኃኒትን፣ ሁሉን ነገር አሟልታ የሰጠች ቤተክርስቲያን ነች። ለዚህ በጣም ክብር ይሰማኛል። ይሄ በመናገር በጣም ደስተኛ ነኝ፣ ኩራት ይሰማኛል። ከዛ ባሻገር ደግሞ አሁንም ድረስ ይሄ ሰብአዊነትን ያለማቋረጥ በትጋት መስጠት ብዙ ሰዎችን የሚያንጽ ነውና እግዚአብሔር እኛም የምናገለግልበት እድሜ ይስጠንና ስለ ቤተክርስቲያኒቱ የምንመሰክርበትንም ጊዜ እንዲያመቻችልን እንጠይቃለን። እግዚአብሔር እንለምናለን። አሜን። እንግዲህ እናንተም ከልብ አመሰግናለሁ እንግዳችሁ አድርጋችሁ በዚህ ስላቀረባችሁኝ። ይሄ ቤተክርስቲያን ተልእኮ ነው። ቤተክርስቲያን ሌላ ተልእኮ የላትም በፍቅር ከማገልገል ውጭ። በቋሚነት ሳትወጣ ሳትወርድ በነፋስ ብዙ ሳትገፋ እዩኝ ስሙኝ ሳትል ጎንበስ ብላ ክርስቶስ የሐዋርያቱን እግር እንዳጠበ ጎንበስ ብላ እግር የምታጠብ ቤተክርስቲያን ነች። ወንጌሉም እንደሚለው ቀኝ እጅ የሚሰጥ ግራህ አይመልከት ነው የሚለው እና በአደባባይ ብዙ የጮኸች ይሄን ሰራው የምትል ቤተክርስቲያን አይደለችም፣ አትሆንም። ነገር ግን በእውነትና በፍትህ በፍቅር ሌሎችን ለማገልገል ተልእኮ የተቀበለችው ከጌታ ስለሆነ የጌታ ስራ ነው የምናስቀጥለው። ለዚህ ደግሞ ህዝባችን ተባባሪ ነው። ህዝባችን ለካቶሊክ ቤተክርስቲያን ያለው ክብርና ፍቅር ባገለገለችው መጠን ብቻ አይደለም፣ ከዛም በላይ ነው። በየሄድንበት ህዝቡ የሚሰጠን ፍቅር፣ በየሄድንበት ህዝቡ ለአባቶች፣ ለካህናት፣ ለመነኮሳት ያለው ፍቅር፣ ለአባ ፍራንሷ ያለው ፍቅር የበለጠ እንድናገለግል ነው የሚረዳን። ይሄ ደግሞ ቅድም ባልነው ነው፣ ወገን ሳንለይ የእግዚአብሔር ፍቅር እግዚአብሔር እንደማያዳላ ስለምናምንና ስለምናውቅ ያንን የእግዚአብሔርን እውነት ይዘን በህዝብ መካከል መመላለሳችን በህዝብ ልዩ ፍቅር ልዩ ክብር አሰጥቶናል። ይሄ ደግሞ በሁሉም ቤተ እምነቶች የምንኖረው እውነት ሆኖ መቀጠል እንዳለበት እናምናለን እና ሁሉም በየቤቱ ይህንን እውነት ያውቃል፣ እውነት ይፈጽማል እና አሁን ደግሞ ያለን በተለያየ ቤተ እምነት ያለን የሃይማኖት አባቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በወንጌላውያንም በእስልምናም ያለን አባቶች በዚህ መንገድ የበለጠ ተቀራርበን እንደ ትላንት አባቶቻችን እየተወያየን እየተገናኘን አብረን እያቀድን አብረን እየሰራን ከሄድን በህዝባችን ልብ ያለው እውነት ይሄ ነው። ህዝባችን የኖረው በስነ ልቦናው ቅድም ያለው ባህሉ አብሮነትን እንጂ መለያየትን አላስተማረው። ስለዚህ በዚህ መንፈስኛ ቀርበን በሚያገናኙን ነገሮች በአብሮነታችን መስራት ከቻለን አሉ ልምምዶች አሉ። አሁን ብዙም ምልክቶችም እያሳየን ነው እና እንደውም ከአቡነ መልከጼዴቅ ጋራ በቅርበት እንገናኛለን፣ በብዙ ስራዎች እንወያያለን። ይሄ አንድነታችን ሌሎችንም አቅፎ ሌሎችም ከኛ ጋር ሆነው በህዝባችን መካከል ተደማጭ ተከባሪ የምንናገረው ነገር ክብር ያለው እንዲሆንና የህዝባችን አብሮነትን የበለጠ መሰብሰብ የምንችልበት ትልቅ አቅምና ጉልበት በእኛ መካከል እንዳለ እናያለን እና የበለጠ ልንቀራረብ ይገባናል። ስለዚህ እናንተም በርቱ፣ እግዚአብሔር ያበርታችሁ። ወጣቶች ናችሁ። እውነትን፣ መልካምነትን፣ ፍቅርን፣ ፍትህን በሚዲያ መስበክ ከመንፈሳዊነትና ከመንፈሳዊ አገልግሎት የሚለይ አይደለም። ቅድም ያልኳችሁ ማህበራዊ ሚዲያዎቻችን እውነትን የምንሰብክባቸው፣ ሰብአዊነትን የምንሰብክባቸው፣ መተባበርን፣ መቀራረብን፣ መደጋገፍን በጉራግኛ አህትብስ አይትብሽ መባባል ማለት ከኔ አንተ ቅደም፣ ለእኔ ከምል ለእኛ ልበል፣ ከስግብግብነት ተካፍሎ መብላትን
ማስተማር የሚዲያ ትልቁ ኃይል ይሄ ስለሆነ ይህንንም ይዛችሁ ስለምትወጡ እግዚአብሔር እንዲባርካችሁ ጸልይላችኋለሁ። እግዚአብሔር ይባርካችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።